ኢንቴግሪቲ በስራችሁ ላይ በህይወታችሁ ላይ ዶክተር ደግሞ አብራን ስላለች በጤና ላይ ያለውን ሚና ነው እንዲያሳዩ የምንፈልገው። ኢንቴግሪቲ የሚባለው እንደ ግብ ሳይሆን እንደ ኮምፓስ እንድትጠቀሙበት በህይወቴ ውስጥ እንደ ኮምፓስ እንደ ግብ አይደለም። የዛሬ 20 ዓመት የመሰረትነው ትምህርት ቤት ልጆቹ አድገው ኮሌጅ ጨርሰው አንዳንዶቹ ያገቡ አንዳንዶቹ ደግሞ ወደ ስራ ውስጥ ተሰማርተው ፍሬያችንን ለማየት ትንሽ ምልክቶቹን እያየን ነው። ይሄ ተፈቅዶልኝ ማለት መቻሌ እውነተኛነት ጤነኛ ያደርጋል፣ ከመድኃኒት በላይ ያድናል። ነገሮቹ መልካም ቢሆንም መልካም ባይሆንም አውትካሙ ጥሩ ቢሆንም ባይሆንም ለራሴ ታማኝ መሆን አለብኝ። ታሪክ ቢኖረው ጥሩ ነው አይደል? ፕራክቲካሊ የሆነ ምሳሌ ብናገኝ። አሁን ስሙን መናገር የማልፈልገው ትልቅ የሀገራችን ተቋም 1 ሚሊዮን እንትን ይፈልጉ ነበር። ምንድነው ኤቲኤም ካርድ ሳምሃው አመ ዲዛይነር ወይም ደግሞ ከዛ ጋር መያያዝ አለበት። ስራውን ይዘው የመጡት ግን አርኪቴክቶች ናቸውና ኢንቴግሪቲ ናፍቆኝ ነው እኔ ከአሜሪካ የካሊፎርኒያ ላይሰንስ መልሼ ወደ ኢትዮጵያ የመጣሁት። ሁሉም ነገር ብዙ ሰው ስላለው ትክክል ነው ወደሚል መደምደሚያ አለመሄድንም ይጨምራል። ሁላችሁም እጅ አውጥታችሁ ይሄ እንደዚህ ነው ብላችሁ እኔ ውስጥ የማያምንበት ከሆነ አይ እኔ ግን አይመስለኝም። ማንም ሰው ትልቅ ነገር በህይወት ውስጥ አቺቭ ማድረግ ከፈለገ the first instinct የሚሆነው ወደ ፈጣሪው መዞርና ፈሪ መሆን ነው። ይቅርታ አድርጉልኝ፣ እኔ እንደዛ አይነት ሰው ነኝ። ይሄ ሁሉ ሲሆን እንግዲህ ክፍያው ብዙ ነው አይደለም? ከባድ ክፍያዎች ናቸውና ምን አጸናችሁ? ይሄ ሲባል ሰምታችኋል። በእውነቱ ይሄ ጥሩ ጥያቄ ነው ካልሽ እያሰብሽ ነው ማለት ነው መልሱን። ይህንን ፕሮግራም ሲታሰብ ወይንም ይህንን ፕሮግራም ለማዘጋጀት ስናስብ በሚዲያው ኢንዱስትሪ ረጅም ዘመን ያስቆጠረው ኦልሞስት ወደ 15 ዓመት የሚጠጋ ጊዜን ከህዝብ ጋር በተለያዩ የሚዲያ ፕላትፎርሞች ሲቀርብ የነበረ ግሬትነስ የተሰኘ ሾው በወይዘሮ ሶፊያ አማካኝነት የሚቀርበው ሾው እና በቅርቡ ደግሞ ድክ ድክ እያለ ያለ የእናቶች ጊዜ የተሰኘ በወይዘሮ ራኬብ ሀብቴና በኔ አማካኝነት በትርታ 97.6 ራዲዮ ላይ የሚቀርብ የሬዲዮ ዝግጅት አማካኝነት ይህ ፕሮግራም እንዲዘጋጅ ሆኗል። ይህንን ፕሮግራም እንዲህ እውን እንዲሆን ደግሞ ድጋፍ ያደረገልን ወይንም ስፖንሰር ያደረገን ሲፕ ወይንም ሴንተር ኦፍ ኢንተርናሽናል ፕራይቬት ኢንተርፕራይዝ የተሰኘ ተቋም ነው። ዲሞክራሲያዊ ስርዓትን በማስፈን ተቋማት ወይንም ደግሞ ድርጅቶች፣ ኢንተርፕራይዞች እድገት እንዲያሳዩ የሚያግዝ ተቋም ነው። ይህ ፕሮግራም እውን እንዲሆን ደግሞ እኛንም ሰፖርት አድርጓል፣ ድጋፍ አድርጎልናል። ሁሉንም እናመሰግናለን። ወደ ዛሬው ጉዳያችን ስናመራ የተለያዩ መርሃ ግብሮች ይኖሩናል። በዋናነት ግን ፓነል ዲስከሽን ነው። ፓነል ዲስከሽኑን የምትመራልን ወይዘሮ ሶፊያ ናት። ቅድም በርዕሱ እንደገለጽኩት ብዙ ተቋማት ወይንም ደግሞ ብዙ ኢንተርፕራይዞች፣ ብዙ ቢዝነሶች ይቋቋሙና ነገር ግን ኢንቴግሪቲ ታማኝነት ነው የሚባለው ለሰዓት ለመርህ ወይንም ደግሞ ለተለያዩ አይነት የሞራል የስነ ምግባር ጉዳዮች ተገዢ መሆን ያቃታቸው በአጭር ሲቀጩ እናያለን። ዛሬ አጀንዳችንን በዚህ ጉዳይ ላይ አድርገን ሰፋ ያለ ውይይት እናደርጋለን። ቀደም ብለን 10 ደቂቃ ገፍተን ነበር። አሁን ደግሞ ዘለግ ያለ ደቂቃውን እንዳልይዝባችሁ ወደ ፓነል ዲስከሽኑ መራችኋለሁ። የመጀመሪያው መድረኩን ወይም ፓነል ዲስከሽኑን የምትከፍትልን የምትመራልን ወይዘሮ ሶፊያ ትሆናለች። ወደሳ
እንደምን ዋላችሁ። በጣም እናመሰግናለን ሁላችሁም ስለመጣችሁ። ዛሬ እንግዲህ ኢንቴግሪቲ ነው ዋናው ሀሳባችን። ከእንግዶቻችን የተለያዩ በረጅም ጊዜ የህይወት ልምዳቸው የስራ ልምዳቸው የተጓዙበትንና ጠንክረው ይዘውት እንዲቆዩ ያደረጋቸውን ብልሃት ያሳዩናል ብዬ አስባለሁ። መጀመሪያ ራሳቸውን ያስተዋውቁልናል። ከዚህ ጋር ልጀምር። አመሰግናለሁ። ዶክተር ሰላም አክሊሉ እባላለሁ። የፈርስት ስፓይን ክሊኒክስ መስራች እና ዋና ስራ አስኪያጅ ነው። እንደምን ዋላችሁ። ስሜ ሳምራዊት መርሲያዘን ይባላል። የሳምራ ሌደር ክሬቲቭ ዲዛይነር እና ሲኢኦ ነኝ። ስሜ ዘላለም አማረ ይባላል። የዋን ፕላኔት ኢንተርናሽናል ስኩል የዋን ፕላኔት ሚዲያ እና የዋነስ አካዳሚ መስራችና ዋና ስራ አስፈጻሚ ነኝ። ጤና ይስጥልኝ። እንዴት ዋላችሁ? ፍሬው ከፍ ያለው እባላለሁ። እንዴት ብዬ ነው ራሴን የማስተዋወቀው? ፕሎጊንግ ኢትዮጵያ የሚባል የበጎ ፈቃደኞች እንቅስቃሴ አለ። የዛ መስራች ነው የሚባለው። ጀማሪና በጎ ፈቃደኛ ነኝ። ለእንጀራዬ ፒውር እርዝ ለሚባል ዓለም አቀፍ ተቋም የምስራቅ አፍሪካ ዳይሬክተር ሆኜ ያገለግላለሁ። እናመሰግናለን። ያው እንደሰማችሁት በጣም ትልልቅ ኤክስፒሪየንስ ያላቸው ብዙ የቆዩ ሰው እንግዶችን የጋበዝ ነው። የመጀመሪያ የመወያያ ርዕሳችን የሚሆነው ኢንቴግሪቲ በስራችሁ ላይ በህይወታችሁ ላይ ዶክተር ደግሞ አብራን ስላለች በጤና ላይ ያለውን ሚና ነው እንዲያሳዩን የምንፈልገው። በእሱ እንጀምራለን። 4 ደቂቃ ይኖረናል ማለት ነው። በዚህኛው በኩል ይጀምር። እንግዲህ ወደ መጽሐፍ ወይም የዲክሽነሪ ትርጓሜው አንሄድም ይመስለኛል። በገባኝ ልክ ኢንቴግሪቲ በራሴ ህይወት በስራዬ ውስጥ ምን ይመስላል የሚለውን ለማሳየት ነው እና እኔ እንዲህ ነኝ ብሎ መናገር ይከብዳል። እንግዲህ እሱን ልታስተምር ወይም ደግሞ እሱን ልምድ ልታካፍል ትችላለህ ተብዬ ስመጣ ራሴን መጠየቅ ያልቀረም እና አንዱ የሚመስለኝ የምሰራው የማምንበትን ነገር ነው እና የማምንበት ነገር ደግሞ መነሻ አለው። ያ መነሻው ዝም ብዬ አልመጣሁም እላለሁ ለራሴ ሁልጊዜ ዝም ብዬ አልመጣሁም እና ምንድን ነው ጥዬ እንደሄድ የሚጠበቀው ከሆነ ለውጭ እንደሄድ የሚጠበቀው ምንድን ነው የሚል ሁሌም ስስ ጥያቄ ራሴን እጠይቃለሁ እና ለዛ ጥያቄ መልስ ይሰጡኛል ብዬ የማስባቸው ህይወቴን የምመራባቸው የራሴ መርሆዎች አሉኝ። እነዚህ መርሆዎች አንዳንድ ጊዜ ከአካባቢ ሊነጥሉኝ ይችላሉ፣ ከኩዮቼ ላያውሉኝ ይችላሉ። ነገር ግን በጽናት እነዚህን መርሆዎች እከተላለሁኝ። እነዚህ መርሆዎች በማናቸውም መንገድ የምኖርበትን ማህበረሰብ እሴቶች የሚጋፉ አይደሉም። ነገር ግን የኔን ዝቅ ማለት እኔን ራሴን ሁል ጊዜ የመሞገት ብቃት እንዲኖረኝ የሚያደርጉ መርሆዎች ናቸው እና ከራሴ ጋር ብዙ ጊዜ እንድነጋገር ያደርጉኛል። ይሄ ይመስለኛል እንግዲህ ኢንቴግሪቲ የሚባለውን እንደ ግብ ሳይሆን እንደ ኮምፓስ እንድጠቀምበት በህይወቴ ውስጥ እንደ ኮምፓስ፣ እንደ ግብ አይደለም። ኢንቴግሪቲ ግብ አይደለም፣ ለኔ ኮምፓስ ነው። ስሄድ ሁል ጊዜ በትክክለኛው አቅጣጫ መሄዴን የማይበት ኮምፓስ ነው እና በዛ ልክ ነው የምንረዳው። ግልጽ ሆኜ እንደሆነ እርግጠኛ አይደለሁም። ጥያቄ ካለ በኋላ ለመመለስ እሞክራለሁ። አመሰግናለሁ። እውነት ነው። እዚህ መድረክ ላይ ተቀምጦ አንድ ሰው ለምሳሌ ዘላለም አማረ ስለ ኢንቴግሪቲ ምን ማለት ይችላል? ምክንያቱም ሁላችንም ይህን ብንጠየቅ ኢንቴግሪቲ በህይወት ውስጥ ምንም ነገር ለማድረግ አንድ ሰው ካሰበ ቁም ነገር ማለት ነው። ቁም ነገር ሰውን ሊለውጥ የሚችል ትርጉም ያለው ነገር ማድረግ ካሰበና ጉዞውን ከጀመረ መጀመሪያ ያለ ኢንቴግሪቲ
ወይ ደግሞ በሌላ ቋንቋ አንዳንዴ ምን ይባላል? ትሩስፉልነስ ኢዝ ዘ ፋውንዴሽን ኦፍ ኦል ሂውማን ቨርቹስ ይባላል። እውነተኝነት የስነ ምግባራት ሁሉ መሰረት ነው ይላል። በእኔ በምሰራበት ስራ ትምህርት ቤት ነው ያለኝ። ምናልባት ብዙዎቻችሁ ታውቁት ይሆናል። ዋን ፕላኔት ኢንተርናሽናል ስኩል ይባላል። 20ኛ ዓመታችንን እንግዲህ ገና ከአንድ ወር በኋላ እናከብራለን። ስለዚህ የዛሬ 20 ዓመት የመሰረትነው ትምህርት ቤት ልጆቹ አድገው ኮሌጅ ጨርሰው አንዳንዶቹ እያገቡ አንዳንዶቹ ደግሞ ወደ ስራ ውስጥ ተሰማርተው ፍሬያችንን ለማየት ትንሽ ምልክቶቹን እያየን ነው። አሁን ብዙ በተግባር ላይ የተመረኮዘ ነገር ነው እያካፈልኩት ያለው ማለት ነው። ስለዚህ ልጆቹን በዚህ መርህ ላይ ካላሳደግናቸው እኛም ደግሞ በዛ ስራ ላይ የሰራን በትምህርት ስራ ላይ የሰራን ያለ መስራቾችም አስተዳደሮችም መምህራኖችም ያንን ባህሪያቶች ማንጸባረቅ ካልቻለን የስራችንን ውጤት ወይ ፍሬያቸውን ማየት በጣም ያስቸግራል። አንዱ ምንድነው አሁን ልጆቻችን ከዚህ አሁን ካሉበት እንግዲህ ኢትዮጵያ እንደምታውቁት ትልቁ ፈተና ያለው የትምህርት ጥራት ችግር ነው። ወደ 5000 ተቋማት አሉ እንደው ሃይስኩልን እንኳን በማስፈተን ደረጃ። ስለዚህ ከነዚህ ካሉት ውስጥ ከ20ው ትምህርት ቤትና ከተሸለሙት ትምህርት ቤቶች መካከል ፈተናን በማስፈተን የኛ ትምህርት ቤት ነው። አሁን ምሳሌ ያለኝ ይሄን እምላችሁ እኛ ምናምነው እኛ ድሮ ለምሳሌ ልጆቹን ስናስተምር ለፈተና እናስተምር ወይንስ ደግሞ የትምህርት ቤቱ ቫልዩ ልጆችን በባህሪ ማነጽና ሰው ማድረግ ነው የሚል ዓላማ ነበረን ስራው ሲጀምር ራሱ ማለት ነው። ስለዚህ ያን ለማድረግ ላለፉት ድምፁ ይብዛም ኖይዙ ይብዛም ወይ ደግሞ አንዳንዴ ያለ አይደለ ይሄ እንግዲህ በየጊዜው የምንሰማው ፈተና መጣ ለፈተና ያጥኑ ወይ እሱ ላይ ብቻ ፎከስ ያድርጉ መምህሮቹ እንደዚህ እናርጋቸው የሚል ሁሉ ጊዜ ጥያቄዎች ነበሩ። እኛ ግን ያመንነው ልባችን የሚነግረን ትክክለኛና የምናምነው ነገር ልጆቹን ማንነታቸውን እንዲያውቁ ማህበረሰብን እንዲያገለግሉ የሰው የመጨረሻው ዓላማ ሰውን ማገልገልና ወደ ፈጣሪው ማቅረብ ነው። ይህን ደግሞ ሊያገኙት የሚችሉት በቀለም ትምህርት ብቻ ሳይሆን ከሰው ጋር ያላቸው መስተጋብር ከፍ ባለ ቁጥር ማህበረሰብ ውስጥ በገቡ ቁጥር አይደለ። ስለዚህ ትምህርቱን የሚማሩት ለዛ እንደሆነ ማሳወቅ በመቻላችን ነው በማለታችን ያ ሙከራ ከ20 ዓመት በኋላ አሁን ቅድም ያካፈልኳችሁን ትንሽ ብቅ ብለን አሁን እንደዚህ እንድጋበዝ እድል ሰጥቶኛል። ስለዚህ ይሄ ምንድነው ኢንቴግሪቲ ማለት ሰው ጸንቶ እንዳልኳችሁ በዛ በእውነተኛነት የሚሞክር ከሆነ ረጅም ቦታ ያደርሰዋልና እኔ የምረዳው በተግባር የሚፈተን በጣም ከባድ የሆነ ረጅም ጉዞ የሚጠይቅ ነው ብዬ ነው የተረዳሁት። Thank you for this invitation. ግን ወደዛ ከመሄዴ በፊት ግሬትነስ ሾውን ላመሰግንም ወደው እኔ ይህንን ፓናል ማማን እንዳለ አላወቅኩም ነበር። ግን I will tell you በእውነት በጣም የሚገርም ኢንቴግሪቲ ያላቸው ሰዎች በጣም የሚገርም ኢንቴግሪቲ ያላቸው ሰዎች የዋን ፕላኔትን በጣም የወንድሜን ዶክተር ፍሬውን በሚገርም እና በህይወታቸው እየኖሩ ያሉ ሰዎች ስለጋበዛችሁ ደስ ብሎኛል። ኢንቴግሪቲ ለኔ to do to be የምንለውን የምንሰራውን የምንኖር ሁል ጊዜ የሙልአት ኑሮን መኖር ነው። ቅድም ዶክተር ፍሬው ካምፓስ ነው አለው። እውነት ነው። ኢንቴግሪቲ is moment by moment because ከኢንቴግሪቲ የምንወጣባቸው ብዙ ነገሮች አሉ። ምክንያቱም አንዳንድ ጊዜ ማለት የሚገባንን በማንልበት ጊዜ አውት ኦፍ ኢንቴግሪቲ እየሆንን ነው። እኔ እንደሱ እየሆንኩ ነው ማለት የሚገባኝንም አልለውና እሱም እያደናቀፈኝ ግን በኢንቴግሪቲ ስኖር ኢንቴግሪቲን እንደ መርሄ ይዤው አይኔ ከሱ ላይ ሳይነቀል በሚሄድበት ጊዜ ለምሰራው ስራ ስኬት፣ ለአካባቢ ሰላም፣ ጤንነት፣ ለሰውነቴ ጤንነት ይህንን ምናልባት ብዙ ሰው ላያስበው ይችላልና በኋላ ከመጣንበት
ሞመንት ባይ ሞመንት ከኢንቴግሪቲ በምንወጣበት ጊዜ ዴሞንስትሬት አድርጌ ባሳያችሁ በምንዋሽበት ጊዜ ማስሎቻችን ይደክማሉ። እዚህ ጋር ማንንም ላሳይ ይችላል። አናቀው እየሰረቅን እያጭበረበርን ስንኖር ሰውነታችን አይዋሽም። የሚከፈል ዋጋ አለ ከቢዝነሱ በላይ እና ይሄ ተፈቅዶልኝ ማለት መቻሌ እውነተኛነት ጤነኛ ያደርጋል፣ ከመድኃኒት በላይ ያድናል ማለት ፈልጋል። አመሰግናለሁ። እሺ አመሰግናለሁ። በጣም ብዙ እየተማርኩኝ ነው። እውነት በጣም ደስ የሚል ሀሳቦች እየሰማሁኝ ነው። ጥያቄውን ሶፊ ስትጠይቅ እያሰብኩት ነበር ዋትስ ኢንተግሪቲ የሚለውን ነገር እና ቅድም ፕሮፌሰር አይ ቲንክ መጀመሪያ ላይ እንዳለው ኮምፓስ ነው ሲል ልክ ነው። ፐርሰናሊቲ ማለት የኛ ሊሆን የሚገባ ዋን ኦፍ ዘ ፐርሰናሊቲስ ነው ብዬ አምናለሁ። ኢንተግሪቲ ላይክ በየቀኑ ለብሰን የምንወጣው ማለት ነው። ምክንያቱም ዴይሊ ስንወጣ ታማኝ እንድንሆንና እንዳንሆን ኢትስ አ ቾይስ በስራችን በመውጣት በመግባታችን እና አንዳንድ ጊዜ የኢንቴግሪቲ አውትካሙ ለእኛ ሲመጣ ጥሩ ላይሆን ይችላል፣ ግን ስቲል ልክ ነው እና እኔ እንዴት ነው የማስበው ሁል ጊዜ ኢትስ አ ፐርሰናሊቲ። ለምሳሌ አሁን መልካምነት እንዲህ የምንላቸው ነገሮች አሉ አይደለ? ኮንዲሽናል አይደሉም፣ ፐርሰናሊቲዎች ናቸው። ነገሮቹ መልካም ቢሆኑም መልካም ባይሆኑም አውትካሙ ጥሩ ቢሆንም ባይሆንም ለራሴ ታማኝ መሆን አለብኝ። ወደር ሰውዬም አይም ቫሊዴሽን እንዳገኝበት ሳይሆን በቃ ዲስ ማይ ፐርሰናሊቲ የኔ ማንነት ነው ኢንቴግሪቲ። ጠዋት ልክ ወደ ስራ ወይ ወደ ሆነ ነገር ስንሄድ ደርበን የምንወጣው ዋን ኦፍ ዘ ቲንግስ ኢዝ ኢንቴግሪቲ ብዬ አምናለሁ። ምክንያቱም በየቀኑ ፌስ ከምናደርገው ነገር አንዱ ምንድነው? በየቦታው ስንሄድ እኔ ፐርሰናሊ አላቅም እንግዲህ የሚያጋጥመኝ ነገር ኢትስ አ ቾይስ በዚህኛው መንገድ እንድንሄድ ወይ እንዳንሄድ፣ ታማኝ እንድንሆን ለራሳችን ወይ እንዳንሆን እና እነሱን ዋይዝሊ እየመረጥን የምንሄድበት በጣም እዚህ ውስጥ ለእኔ ኢንቴግሪቲ ውስጥ ፊር ኦፍ ጋድም አለ ብዙ ነገሮች እና ኢትስ ዋን ኦፍ ፐርሰናሊቲ። ነገሮች ቢሆኑም ባይሆኑም ጥሩ አውትፑት ቢኖረውም ባይኖረውም የኛ ሊሆን የሚገባ ነገር ነው ታማኝነት፣ እሱም ብዬ አምናለሁኝ እና ግን ደግሞ በምርጫ የሚገኝ ነገር ነው። ሁሉ ሰው ጋር ላይክ ለምሳሌ አንድ ዕቃ ስለተቆለፈ አለመስረቅ እና ክፍት ሆኖ እኔም ተርቤ ታዛቢም ሳይኖር አለመስረቅ is totally different አይደል? እርቦኛል፣ በጣም ሲናሪዎቹን ስታዩት እርቦኛል፣ እኔ በወስደው ማን እንደወሰደው አይታወቅም፣ ምክንያቱም እዛም ብዙ መንገደኛ ስላለ at the same time ደግሞ it's easy ልወስደው የምችለው እንግዲህ አሁን እዚህ ጋር ነው እንግዲህ አይ ቲንክ ኢንቴግሪቲ የሚመስለኝ ታዛቢ በሌለበት ነው እርቦኝ ይቅር የኔ አይደለም ብሎ መወሰን። እነዚህ ነገሮች አይ ቲንክ ታማኝነት፣ ለራስ ታማኝ መሆን፣ ሰው ለራሱ ታማኝ ከሆነ አይ ቲንክ ወደ ጎኑ ታማኝነትን ማፍሰስ እንትና አይለውም ብዬ አስባለሁ እና በስራችንም ላይ ላይክ አሁን በእኔ ፐርሰናሊ ለምሳሌ ስንሰራ አንዳንድ ጊዜ ወርክሾፕ ገባና እንደ ኮንሱመር ራሴን አየውና ካልወደድኩት አይሄድም፣ በቃ አይሄድም። ይሄ ሁሉ ሰው በቃ ልክ አይደለም፣ አሁን ራሴ እንደ ገዢ ነው የማየው፣ ይሄ ነገሩ ልክ አይደለም ብዬ እንትላለሁ እና ምን ልል ነው አይ ቲንክ ኢትስ አ ፐርሰናሊቲ ለኔ ኢንቴግሪቲ ግን መርጠን የምንይዘው አይውሽ ሁሉም ሰው ቢኖረው ስለሚጠቀም ኢንቴግሪቲም ራስን ይጠቅማል። አሁን ሰላምዬም እንዳለችው ጤነኛ ያደርጋል። ኦፍኮርስ ኢንቴግሪቲ በጣም ብዙ ጥቅም ነው ያለው፣ ወዲያው ላናወይ እንችላለን፣ ግን ለእኔ ኢንቴግሪቲ ኢትስ አ ፐርሰናሊቲ ዳት ዊ ሹድ ኦን ኢት ብዬ ነው የምለው። እናመሰግናለን ሁላችሁንም። ቀጥለን የምናየው ትንሽ ታሪክ ቢኖረው ጥሩ ነው አይደል? ፕራክቲካል የሆነ ምሳሌ ብናገኝ። ስለዚህ በተለይ ውሳኔ ስንወስን የተፈተናችሁበት አጋጣሚ ካለ እና ልታካፍሉን የምትችሉት ካለ እሱን ነው።
አንደኛ ለምሳሌ እንደው ትንሽ ሼር ባደረጋችሁ ባለፈው ከሶፊ ጋር ማካፈል ሞክሬያለሁ። እኔ አሁን ማን ያስባል በ30 ዓመት ትዳሬ ውስጥ የነበሩኝን እያንዳንዱ ያፈራኋቸውን ቤቴን በሙሉ 5ቱን ቤቴን ሸጬ ነው አሁን እዚህ የደረስኩበት ደረጃ ለመድረስ ነው ብል በልጆቼ ላይ ምን አይነት ቁማር ተጫወቼ ነው ለምሳሌ ማለት ነው። ለምሳሌ ገና ከአሜሪካን ሀገር እንደወጣን እኔና ባለቤቴ የዚህ ሀገር ሰው አይደለችም፣ ሰው የዛ ሀገር ሰው ናት። እንደማንም አስፒሬሽን አለኝ፣ ጉጉት አለኝ። የተወለድኩት ጨርቆስ ውስጥ ነው። ለመማር እፈልግ ነበር፣ ቤተሰቦቼ እዛ ናቸው። በዛ ሂደት ውስጥ ደግሞ አንድ የትዳር አጋር አገኘሁ፣ ትምህርቴን ተማርኩኝ። ግን የሆነ ቦታ ላይ ቁጭ ብዬ ራሴን ሳየው ዋት አም አይ ዱይንግ ሂር ተምሬያለሁ፣ የሆነ ነገር ትንሽ ሰልጥኛለሁ የሆነ በኮምፒውተር ስራ። ነገር ግን እዛ የተቀመጥኩበት ቦታ ራሴን ሳየው ስንት ሰው አለ ከኔ የተሻለ አገሬ ውስጥ ለውጥ ማምጣት የሚችል በሺር አክሲደንት ግን ሆነ አጋጣሚ እኔ እዚህ ቦታ ላይ ተቀምጫለሁ። እኔት ደግሞ ለእኔ ትንሽ የደረሰኝን እድል እና ኦፖርቹኒቲ እንዴት ነው ሀገር ሄጄ የማልሰራው ብዬ ያችን አትፈንቅላኝ። እንግዲህ ከባለቤቴ ጋር ተስማምተን በአንድ ወቅት በነበረው አጋጣሚ ቤታችን 2 ቤት ነበረን በወቅቱ 3 ቤት ነበረን። ሸጥንና ወስነን ማለት ነው። አሁን ሰዎች አብዳችኋል ይላሉ። አብዳችኋል፣ እኛ ለትምህርት ፍቅር አለን ለልጆች ፍቅር አለን ብለን 4 ህፃናት ይዘን የመጣ ነው ማለት ነው። ገና ፈተናው ከየት ልንገራችሁ፣ ከየቱ ጋር አብረን ለመናገር በግራ ብትሉት እንግዲህ አስቡት። እንዲያው በወቅቱ ወደ ሀገራችሁ መጣችሁ ደግሞ እኛ የተሰጠን ስም አለን እና ዲያስፖራዎች በቃ ኢንቨስተሮች ወይ ደግሞ ባለሀብት የምትባል ያቺ ቆብ አለች። እኛ ውስጣችን እናውቀዋለን። እኛ ደግሞ ቤት ሸጠን ባለቤት የሆነ ድርጅት አስተዳዳሪ ነበረች፣ እሱን አቋርጣን የመጣቸው ግን ልጆች ስለምንወድ የህልማችንን ለማሳካት ጉዞውን ስንጀምር በየጊዜው የሚመጡት ነገሮች በእኛና ማለትም በምናስተዳድረው ተቋም ሰራተኞች አብረውን ሲጓዙ የነበሩ ሰራተኞች አምነውን ይህንን ቻምፒየን ለማድረግ አብረውን ዳችን ድል ለመቅመስ ማለት ነው የነበሩ ሰዎችን እንዴት ነው ጥለን የምንሄደው? የ97 ምርጫ አስቦት የነበረበት የመጣ ነው። በዛ ጊዜ ነው እቃችን ኮንቴነር ላይ ነው ያለው። ያኔ ነው የጀመረው። እቃችን ታሽጓል፣ ግን እዚህ ሀገር ደግሞ ሰላም አልነበረም። ሰው ጥያቄ መጣብን ማለት ነው። እቃ ሁሉ ታሽጓል ከቤታችን ፊት ለፊት ማለት ነው። ስለዚህ ሰው ሲጠይቀኝ ምንድን ነው ያልኩት? እንዴት ነው እንዲያውም የእህቴ ወንድም ነው የጠየቀኝ፣ ወዴት ነው አሁን ምን ልታደርግ ነው? እንደዚህ ገጥሟል ኢትዮጵያ እንደዚህ ችግር ውስጥ አላት። አይ ባለቤቴን ስላት አይ ምን ችግር አለው ኢትዮጵያ ካልተቀበለችን ኬንያም ከተቀበለችን እንሄዳለን አለች። አያችሁ አንዳንዴ ህልም ሲኖር አይደለ ልጅን ለማገልገል ለማስተማር ሰው ሲያስብ እንደዚህ እንትን አይፈልግም፣ ሾርት ከት አይፈልግም። ያችን ዓላማ ለማሳካት ይሞክራል። ከ1-2 ዓመት በኋላ ደግሞ ልክ እንደዚሁ የ2008-9 የነበረው የአሜሪካን ላይ የነበረው የፋይናንሻል ክራይሲስ ዓለም ላይ የነበረው ገጠመን ማለት ነው። የ750 ሺህ ብር ቤታችን ምርጫ ማድረግ ነበረብን። መቆየትና ያንን ሴቭ ማድረግ መመለስ። ያኔ እኮ ያዝነው እኮ የ3 እና 4 5 ዓመት ልጆች 30-40 የሚሆኑ ተማሪዎች ናቸው። ከተቋም እንኳን አኳያ ካያችሁት ገንዘብ የሚያመጣ ወይ ደግሞ ትልቅ ይሄ አሁን የተሳለውን ዋን ፕላኔት የደረሰበትን አሁን ሰሚ ያለበትን ደረጃ አልነበረም የነበረን። ያ በሁለታችን መካከል የነበረው ምክክርና ጽናት ግን ግድ የለም በልጆችና በእነኚህ ሰዎች አንልውጠው አብረውን ባሉት አጋሮቻችን። ስለዚህ ይሂድ አይናችን እያየ ኦልሞስት $1 ሚሊዮን ማለት ነው አይደለ? በአሁኑ ሰዓት እንኳን ብናየው ያ ቤት ሄደ። ሁለተኛ ቤት ሸጠን። ትንሽ ሲቆይ ልክ እንደዚሁ በአንድ ወቅት ስራ ከጀመርን ከ8 ዓመት አካባቢ በኋላ ነው አስክዳስ ከኢንቨስትመንት ቢሮ ያኔ ኢንቨስት ታደርጉ $150,000 አላስገባችሁም የሚል ፋይል አገኘን። ጀስት አውት ኦፍ ዘ ብሉ ነው፣ አውት ኦፍ ዘ ብሉ። ስለዚህ እሱም ማስገባት አለባችሁ በዚህ ቀን ውስጥ፣ ካልሆነስ ትምህርት ቤቱ ላይ ስንሱን ያጣል። ካን ዩ ኢማጂን ያን ሁሉ ህፃናት ይዛችሁ ያን ሁሉ ሰራተኛ ይዘን ታማኝ አገልጋዮች ነን ብለን ሀገራችን ስራ ከጀመርን ገና 8ኛ ዓመታችን ስንደርስ ምርጫው የነበረው ምንድን ነው? እኔ አስታውሳለሁ መኪና ውስጥ ወንድሜ እየነዳ ይሄንን ጮክ ብዬ ጸሎት እያደረኩ አለቅሳለሁ ማለት ነው። ለምን በቃ አምላክ ያወጣኝ፣ ለምን አቅም የለኝም። በቃ I have to make a choice። ጥርቅም አድርጎ ዝግት አድርጎ ትምህርት ቤቱን ለመመለስ በትኖ ማለት ነው ወይ የሆነ መንገድ ፍጠርልኝ ነው። እንግዲህ በጥበቡ በነጋታውን አስታውሳለሁ ለባለቤቴ መንገድ ፈርቼ ማለት ነው
እንደዚህ ነገር ገጥሞናል፣ ይሄ ብር የለንም፣ ምንድን ነው የምናደርገው? ዊ ካን አስክ ሪታየርመንት ፈንዴን አሜሪካ ያላትን እንግዲህ ራሱ ያስገባችሁን 401k እና ሪታየርመንት ፈንዷን እንግዲህ ያስቡት። ባይዘንድ ንብረቶቻችንን ጨርሰናል። ከዛ ደግሞ አሁን ከቤትም አልፎ ማለት ነው ልክ እንደዚሁ የጡረታ ፈንዷን በሙሉ አስገባ። እግዚአብሔር ይከፍለናል። ያ ማለት እኔ ይቅርታ አድርጉልኝ እንደ ጀግና እንድታዩን አይደለም። አሁን ያው ቲም ስታካፍል በየጊዜው ምርጫ ምክንያቱም ምንድን ነበር ዋት ወዘ ቾይስ? ሁለት እኮ ኤክስትሪሞች አሉ። አንዱ ምንድን ነው አልችልም ብሎ መሄድ ወይ ደግሞ ለዓላማ አሁን ቅድም ያካፈለች የነበረው ተማሪ የተረዳሁት ዓላማ አለሽ እውነት ብለመተኛ እውነተኛ አገልጋዮች ነን ለኢትዮጵያ ለልጆቻችን ካልን ዳትስ ቴስት። ያ ደግሞ ጽፈነዋል። የትምህርት ቤቱ ማኒፌስቶ ላይ ተጽፏል። አንዱ የሚለው እያንዳንዱ የምናደርገው ነገር ውሳኔ በምክክርና እውነተኝነትን በእውነተኝነት ላይ የተመረኮዘ ሰርቪስ ግልጋሎት የሁሉ ነገር ፋውንዴሽኑ ነው ብለን የጻፍነው። አሁን እኛ አገልጋይ ነን ወይንስ ደግሞ እስከ መጨረሻው ባትል ፊልዱን አልፈን መድረስ እንፈልጋለን የሚለው ጥያቄ ሁል ጊዜ ይመጣብን ነበር። ምናልባት የመጨረሻውን ላካፍላችሁ። ብዙዎች አሉ፣ ግን ይሄ ሞር ፐርሰናል ነው። ይሄ በእኛና በልጃችን ነው። ልጃችን ታመመችብን። ባለቤቴ ሊቫን ጨርሳለች። ባከንፎርዝ ያው ለማሳከም በምንሄደው ሂደት ላይ ማለት ነው። በዛ ሂደት ውስጥ ምርጫው የነበረው እኔ መሄድ እኔ ከሄድኩ ትምህርት ቤት ደግሞ በጣም ከባድ ፈተና የገጠመበት ወቅት ነበር። ሁሉም ነገሮች ያው ሰው የሚያውቀውን ሁሉ አይናገርም ይላል አይደለም። ስለዚህ አልናገርም እና ያው ጊዜ ስላለው ማለት ነው። በዛ ሂደት ውስጥ ምርጫ ማድረግ የነበረብኝ የታመመችው ልጄን ያለ እናትና ያለ አባት ላልታወቀ ጊዜ ወደ አሜሪካ መላክ ወይ አይኔ ያየ ተቋሜ ላይ ፈተና ገጥሞታል። ተቋሜን ሊጥሉ የተነሱ ሰዎች አሉ። ከባድ ፈተና ውስጥ ገብቻለሁ። ከዓመት በላይ ነው። ያው ይቅርታ አድርጎልኝ መልካም የሚመኝላችሁን ያክል ደግሞ አይደል እንዴ የዛን ያክል ደግሞ ፈተናዎች ይበዙባቸዋል። እና በዛ ሂደት ውስጥ ልጃችንን ለ1 ዓመት ተኩል ባላነሰ ጊዜ በመካከል 2 ሳምንት ብቻ ነው ለማግኘት እድል ያገኘሁት። 3 ሳምንት ይከን ኢማጂን አንድ ሰው ልጅ ወልዶ እንዴት ነው ሰው በልጁ የሚደራደረው? እናትስ እንዴት ትደራደራለች? ያ አጋጣሚ የለም እያልኳቸው አይደለም። ነገር ግን ምርጫው የነበረው ቢትዊን አወር ችልድረን ከወለድናቸው ባዮሎጂካል ችልድረን ኦር በእግዚአብሔር ደግሞ እነኛ አዳፕት ያደረግናቸው የምናሳድጋቸው 500 ልጆች። በዚህ አጠቃልላለሁ። ተመሰግናለሁ። እንግዲህ ሳምራዊትም ዘላለም ካቀረባችሁት እንትን አንጻር የኔ ብዙ ከባድ ላይሆን ይችላል። ከባድ ነው። ጸንቶ ማለፉ ደግሞ ደስ ያሰኛል። ሁለት ነገር ላካፍላችሁ። እንግዲህ የውሳኔ ስንወስን የተፈተንበት አጋጣሚ ነው። አንደኛው የመጀመሪያ ልጃችንን ስንወልድ የተፈተንኩበት አጋጣሚ ይመስለኛል። የዚያን ጊዜ ብዙ ሰው የሚመኘው ከፍ ያለ ስራ ከኢትዮጵያ ውጭ ነበረኝ። በትዳር ተጣምረን የመጀመሪያውን ዓመት እንዝናናበት መውለድ አያስፈልገንም ብለን በራሳችን ወሰንና ከዛ ስንቀጥል ውሳኔው እኛ ሊሆን ስላልቻለ ልጅ እምቢ ይላል። ቀጥለንም ስናይ እንደዛው ይሆናል እና የሚረብሽ ይሆናል። እንግዲህ ግራ ቀኙ ደግሞ ዘመዱ እንዴት ነው 1 ነው 2 እያለ ይጠይቃል። እርግጠኛ በመሆን ማለት ነው። እና ጫናው ባለቤቴ ላይ የበለጠ ይጠነክር ነበረ። በዚህ አጋጣሚ በዛ መካከል ስራ ሌላ ከፍ ያለ ስራ ተባበሩት መንግስታት ድርጅት ስራ አገኝና እሄዳለሁ። ብዙ ብር የማገኝበት መጀመሪያ ለ11 ወር ነበረ ኮንትራቱ እና ጥሩ ስራ ነው። ጥሩ ስራ ማለት ጥሩ ብር ማለት አይደል? ብዙ ብር እና ብዙ ብር አገኛለሁ። እሷ እዚህ መጣች እና 6 ወይም 8 ሳምንት ያክል ይመስለኛል ስራ ቦታ የቆየና ለ1 ሳምንት ለሬስት እና ሪኩፕሬሽን ብሉታል ለማረፍ አቅለል ለመግዛት አዲስ አበባ ተከፍሎልኝ እመጣለሁ። እዚህ እሷ ጋር ቆያለሁ እና ለረፍት በመጣሁበት በአንደኛው አጋጣሚ እንደተነፋፈቅን ተቃቅፈን
ወደ ጓዳ ገባንና አንዲት ወረቀት ሰጠችኝ። ብዙ ዓመት የተማርኩት ትምህርት ማንበብ ጠፋብኝ። መጸነሷን ነገረችኝ። ትልቅ ደስታ ሆነ። በዛ ደስታ ውስጥ ሆኜ ተመልሼ ወደ ስራ ሄድኩ። 1 ሳምንት ነች ያለችኝ እረፍት። ተመልሼ የተጸነሰው ልጅ እድለኛ ኖሮ ስራዬ ቋሚ እንደሆነ የሚገልጽ ደብዳቤ ይመጣልኛል። ቋሚ ሆነሃል፣ ኒውዮርክ የጡት አባት ከሌላችሁ በስተቀር ይላሉ ሰዎቹ፣ ያንን ስራ ማግኘት ቋሚ መሆን አይታሰብም ይባላል። ስለዚህ ላሜ ወለደች ማለት ያክል ነበረ ማለት ነው። ይሄ ሆኖ 2ኛው ዓመት ማብቂያ ላይ ባለቤቴ እንደምትወልድ ጊዜው ሲደርስ መወሰን ነበረብኝ። ድርጅቱ የሚሰጠኝን የ2 ወር እረፍት፣ የአባትነት እረፍት እዚህ መጥቼ ቆይቼ ከዛ በኋላ ወደ ስራ ተመልሼ ብዙ ብር ማጠራቀም ወይስ ልጄ ጋር መቆየት ነበረ እና በዚህ ሁሉ እየተላጋሁ እያለሁ አንድ ቀን ማታ ሌሊት ቀን ስለሚደክማት ማታ ትተኛለች እና እንግዳ ሲመጣ የልጅ አልጋ ገዝተን ልጅ አልጋ ላይ አስተኝተን እናሳያለን። ያምራል ይባላል። ማታ እንግዳው ገብ ሲል መሀላችን እናስተኛዋለን እና ተኝታ ደግሞ ገልበጥ ብላ እንዳትጨፈልቀው እሰጋለሁ፣ እኔም እጠብቃለሁ። በመካከሉ ዶክተር ሰላም ታውቂዋለሽ አብን አይደል? አዎ። በመካከሉ አንድ ቀን እሱን እየጠበቅኩ ለካ እንቅልፍ ወስዶኛል። እኔ ደንግጬ ነቅቼ ሳየው ነቅቶ ያየኛል። ተኝታል እንዴ አይነት ይመስላል። ከዛ በጣም ልብ ውስጥ የምትቀር ፍልቅቅ ያለች ሳቅ ሳቀ። ያችን ሳቅ አትሂድ ብዬ ተረጎምኳት እና ቀረሁ። ቋሚ ስራ የበዛው ቀረ እና ሰዎች ጓደኞቼ እንደ ጋሼ የምነካ ፍሬው የምነካ ይሄ ስራ አይገኝም ወዘተረፈ ሲሉ እዚህ 2 ዓመት ስሰራ ብዙ ብር አጠራቀምኩ። ብሩ የተጠራቀመው ባንክ የተጠራቀመውን ብር የሚሰራበት ባንኩ እኔ የምሰራበት ቦታ የሚያምረኝ ቀዝቃዛ ውሃ ነው፣ በረሃ ነው ሀገሩ። ሳንገናኝ ብንቀረስ እና የማጠራቀሙን ብር ደግሞ ምን እንደማደርገው አላውቅም። ዝም ብሎ ማጠራቀም ነው፣ ዝም ብሎ ማጠራቀም ነው። ፒያሳም እሄዳለሁ፣ ሱቅ አልገዛም፣ እያየሁ ማለፍ ነው። እና አይ የማጠራቀም አባዜ ካልሆነ በስተቀር ከልጄ ጋር በሆን ይሻለኛል ብዬ ፍራሽን ገዝቼ ከእሱ ጋር መንከባለል ጀመር ብላችኋለሁ። አንዱ ውሳኔ እሱ ነበረ። የምኮራበት ውሳኔ ነው። ለምንድን ነው የምኮራበት? የምነግረው ስቶሪ አለኝ። አንተን ለባርነት አልሰጠሁህም ብለዋል። ለምንድን ነው እንደዛ ምለው? የዛኔ አንዱ ያልነገርኳችሁ በጨዋታ መካከል ለልጄ ትምህርት ቤት ሲገባ 80% ድርጅቱ ይከፍላል። ስለዚህ እንደ ማንኛውም ለትምህርት ማለት ነው እንደ ማንኛውም ብልጥ ሰው ልጄን ውድ ትምህርት ቤት አስገባዋለሁ። ካስገባሁት በኋላ 20%ን እኔ እየከፈልኩኝ አለቆቼ ዝለል ሲሉኝ ለምን ማለል ምን ያህል ዝለል ብዬ ብቻ ብዬ የምጠይቅ የደከምኩ አባት ሆኜ ላሳድገው ነው። ልጄን የደከም አባት ሆኜ ላሳድገው አልፈልግም እና ያን ውሳኔ መወሰን ነበረብኝ ነው። የመጀመሪያው እሱ ነው። ሁለተኛው ይሄው የኛ ባዜ ጦርነት ሆነና አንድ ዓለም አቀፍ ተቋም የኢትዮጵያ ዳይሬክተር ሆኜ መራ ነበር። እዚህ ብዙ ፕሮግራማችን ትግራይ ነው፣ ትግራይና ጋምቤላ ነው። ትግራይ ተቆረጠ። የባንክ ሰርቪስ የለም፣ ስልክ የለም። የስራ ባልደረቦች አሉኝ ብዙ፣ ደሞዝ ሊከፈላቸው የሚገባ እና በዚህ ሁሉ ጭንቅ መካከል የተባበሩት መንግስታት ድርጅት በረራ ይጀምራል እና እኛ በዛ በረራ አገልግሎት ለማግኘት ብቁ እንደሆን ተነገረን፣ እናውቃለን እና ለሰራተኞች ደሞዝ ማን ይዞ ይሄድ 2 ሚሊዮን ብር ድረስ ይፈቀዳል እዚያን ጊዜ ተባለ እና እንግዲህ እዛ የሚፎከረው እዚህም የሚነገረው እኔ ጠላት እንደሆንኩ ነው። ይገባችኋል። ስለዚህ እዛ መሄድ አይደለም ወደዛ ዙሬ መቆም ሁሉ አልችልም። መወሰን ነበረብኝ። ኃላፊ ነኝ፣ የነዛ ሁሉ ባልደረቦቼ ኃላፊ ነኝ። እነሱ ችግር ውስጥ ናቸው። ደግሞ ልቤ ውስጥ ያለው እውነት
ሚዲያው የሚለውን አክቲቪስት ነኝ የሚለው የሚለፍፈውን ሳይሆን ሌላ ነው። ስለዚህ እሄዳለሁ አልኩ። ተቃውሞው ሩቅ አይደለም፣ ከቤት ነው የተነሳው። ምን ነው ሞት ሸተተኝ አልክ? አይ ከመጣ እንዴት ይሆናል ግን እሄዳለሁ አልኩ። ሄድኩ። ፕሮግራማችን ሽሬ እንዳስላሴ ነው። መቀሌ ያረፍን 2 ሚሊዮን ብር ይዤ ከ19 ኬላዎች በላይ አቆራርጠን ደርሼ ከአንዴም ሁለቴም መመለስ ቻልኩኝ። እሱም ብቻ አይደለም፣ ቅድም ያልኳችሁን ፓሽኔን የእግር ጉዞ እያደረጉ ፕላስቲክ ቆሻሻ ማንሳት፣ ዛፍ መትከል በጦርነቱ ወቅት ሽሬ እንዳስላሴ ማድረግ ተቻለ። ያን መጥቼ ጻፍኩት እዚህ። መዓት ሰው ደወለልኝ። የእውነት ነው እንደ ጋሼ ያሉ የእውነት ነው እንደ አዎ ከኮምፓሳችሁ ውልፍት ካላላችሁ ታረጉታላችሁ ነው። መጀመሪያ የተነሳውን ነጥብ የሚመልስ ይመስለኛል። አመሰግናለሁ። ብዙ ነው። ብዙ ተመሳሳይ ነው። እኔም እንዳተዘላለም ዲያስፖራ የሚባለው አይነት ወደ ኢትዮጵያ በማይመጣበት ጊዜ ኢንቴግሪቲ ናፍቆኝ ነው እኔ ከአሜሪካ የካሊፎርኒያ ላይሰንስ መልሼ ወደ ኢትዮጵያ የመጣሁት። ይሄንን ስል ቃሉን ብዙ ባላቀውም የአሜሪካን ሕክምና ስርዓት ብዙ ሌብነት አለው። ሌብነቱ ሌብነት የማይመስል ግን ሌብነት፣ ትልቅ ሌብነት አይመስልም። በኢንሹራንስ በምናምን ነውና ግን ይቀፈኛል ሳየው። ግን እኔ ቤት ይመጣል ያብር እና ውስጤ ረሃብ ነበረኝ። በንጹህ ብር መኖር፣ ልጆቼን ማሳደግ ምኞት እና እኔና ባለቤቴ 4 ልጆች አሉ። ልጆቻችንን ለማሳደግ ነው ወደ ኢትዮጵያ የመጣ ነው እና በዛ ጊዜ በቃ የማይሞከር የዛሬ 26 ዓመት ከካሊፎርኒያ ላይሰንስ መልሶ ኢትዮጵያ መምጣት በቃ የማይታሰብ፣ በዛ ላይ ደግሞ ሞያዬ በኢትዮጵያ የማይታወቅ ግን የውስጥ ረሃብ ነበረኝ። አቤት ይሄ ሙያ እኮ ለአፍሪካ እንዴት መድኃኒት እንደሚሆን፣ ሰዎች ራሳቸውን ጤናቸውን መጠበቅ ማስተማር፣ ሰውነታችን ራሱን የማዳን ኃይሉን ህዝባችንን ማሳወቅ በቃ ዋናው ሚሽኔ ከሕክምናው የበለጠ እሱ ነው እና መጣሁ። የኔን ሙያ የሚያውቀው በጣም የተማረው ሰው ብቻ ነው። በጣም የተማረው ሰውና ፈረንጆቹ እዚህ ሀገር ያሉት ዩኤን አካባቢ በጣም ሀይ ስልጣን ያላቸው ሰዎች ናቸው ፈልገውኝ የሚመጡት እና አስፈራኝ፣ አካሄድ ያስፈራኝ። የመጣሁበትን ዓላማ ሊያስጥለኝ ነው። ምንድን ነው ፈልገው? ብር ነው ፈልገው። ብር ከሆነ ለምን እዛው አልተቀመጥኩም? ዓላማ አለኝ። ዓላማዬ ለሀገሬ የማበረክተው ነገር አለኝ። ግን በጣም ትልቅ ዳገት ነው። ምስቲታችሁ አንድ ነኝ። እስቲ እንዲ አንድ ነኝ። ምን ማድረግ እችላለሁ? ምን አቅምስ አለኝ? ወደ ታች ገብቼ ግራስ ሩቱ ላይ ሰርቭ ለማድረግ በጣም አፎርደብል ማድረግ ነበረብኝ። በ50 ብር ካርድ ነው የጀመርኩት ስራ። አሜሪካን ሀገር $150 የምናስከፍልበት ስራ ነበር። እዚህ ያሉት ፈረንጆች ስለሚያውቁት ለመክፈል በጣም ሬዲ ነበሩ። ግን እነሱን ብቻ ሰርቭ ማድረግ ይኖርብኛል። በጣም ሰግሪጌት ማድረግ ይኖርብኛል። ሀብታምና ድሃ መለየት ይኖርብኛል። እሱን ወሰንኩ። አምባሳደር ቢመጣ 50 ብር ነው የሚከፍለው። እማሆይ ከላስታ ላሊበላ ቢመጡ 50 ብር ነው የሚከፍሉት። እሳቸው የሚጠብቁበት ሰዓት እና አምባሳደሩ የሚጠብቅበት ሰዓት ደሴም ነው። እሳቸውም ቢቆረጡ ቀይ ደም ነው የሚወጣቸው። ያኛው ልገባቸው አልቻልኩም።
ምን አሁን ለማምጣት ነው? ምን ለማምጣት ነው? ግን እንዲሁ ይታየኝ ነበር። ዛሬ የደረስኩበት ቦታ ደርሳለሁ፣ ዛሬ ያለኝን ድምፅ ይኖረኛል ብዬ ምኞት እንጂ መንገዱን አላውቀውም ነበር። ግን አይኒው ኢንቴግሪቲ እንደሚከፍል አይኒው። እኔ ዛሬ ያለኝ ሀብት በጣም በኩራት ያለኝ የሶሻል ካፒታል የትም ቦታ ኢትዮጵያ ውስጥ ሄጄ ያለኝ የሰው ሀብት በጣም ሀብታም ያደርገኝ ኢንቴግሪቲ ይከፍላል። ኢንቴግሪቲ ደግሞ አጠገባችን ብቻ እንዳይመስላችሁ ልበል። ኢንቴግሪቲ ኢዝ ኢንቴንሽን እና ብዙ ጊዜ ኢንቴንሽን ኢዝ ቢገር ዛን ዘ ሰን እላለሁ እና ማንነታችን በጣም ወጥቶ ይናገራል እኛ ከምንናገረው በላይ። በተቻለን መጠን እለት እለት ይሄንን ካምፓስ ወድጃታለሁ። ካምፓሷን እኔ ወደ ኢስት ነው ወደ ፀሐይዋ መውጫ የሚሄደው እያልኩኝ ከዛ ግን ባሻገር አውት ኦፍ ኢንቴግሪቲ ሆኜ አውቃለሁ፣ በጣም ሆኜ አውቃለሁ። እና በታሪክ ደረጃ በነግራችሁ በዚህ አጋጣሚ መጀመሪያ በህይወቴ የሰረቅኩበትን ቀን አውቃለሁ። ይሄን ኑዛዜ ነው። እሺ እንዳትናገር ታውቃለህ? you know what it is so important let me tell you የ7 ዓመት ልጅ ሆኜ ነው የሰረቅኩት እና የሰረቅኩት 2 ብር ነው። 2 ብሩን ለምንድን ነው የሰረቅኩት? ታላቅ እህቴ 12 ዓመቷ ነው እና ልደት ተጋብዛ ፀጉሯን መሰራት ፈልጋ ፀጉር መሰሪያው 2 ብር ነው እና አዘነች። አየኋት። አያቴ አይነ ስውር ናቸው፣ በጣም ይወዱኛል እና ሁሌ አጠገባቸው ሄጄ ተኛለሁ እና በጣም ነው የሚያምኑኝ። ቦርሳቸው አጠገባቸው ነው የሚቀመጠው። ከዛ ቀስ ብዬ ከሳቸው ቦርሳ ውስጥ 2 ብሯን ስርቅ አድርጌ ሮጬ ሄጄ ይኸው ፀጉር መሰሪያሽን አመጣሁልሽ ብዬ ሰጠኋት። ኬት አመጣሽ ስትለኝ አባባ ሰጡኝ አልኳት። አመነችኝ፣ ደስ አላት። ስማኝ ሄደች ፀጉሯ ልትሰራ። ልክ እሷ ስትወጣ ሆድ ባንጀት በአፍ ሲወጣ አይታችሁ ታውቃላችሁ? ሆዴ ባፌ ሊወጣ ከዛ እንዲህ ንቅ አድርጌው የሚሄድበት ጠፋኝና በሆዴ ተኛሁ አልጋው ላይ። ትራሱን ብለው በቃ ዘሎ ሊገለኝ ሊያንቀኝ። እንግዲህ አላውቅም፣ የ7 ዓመት ልጅ እንደ ትላንትና ነው እኔ የማውቀው እሱን ነገር። ለካ ያ ነው ኮንሽስ ማለት ያ ነው። 2-3 ቀን ፈጀብኝ፣ አልታወቀም ሌብነቴም። ግን ያ ትምህርት ይኸው እስከ ዛሬ አውቀዋለሁ ነው የምላችሁ። ማድረግ የሌለብኝን ነገር ሳደርግ እንደው አትታዘቡኝ። ዘንድሮ እኮ ነው የምላችሁ፣ ዘንድሮ በሰባ እንደው ትንሽ እንደ ጃጅመንታል እንደ ምናምን ነገር ሲያደርገኝ እንደ ወሬ ነገር ሲያደርገኝ አንድ የሚያቃጥል ነገር ይመጣብኛል እና እንዲህ እንደ ማነቅ ነው የሚያደርገኝ ነው የምላችሁና ስለማዳምጠው እና አሁን ደግሞ ፊዚዮሎጂን ስለማቅ ሰውነት የሚገርማችሁ ሰውነታችን አዋቂ ነው። ሰውነታችን ውሸት አይወድም። ሰውነታችን አውት ኦፍ ኢንቴግሪቲ መሆን አይወድም። አውት ኦፍ ኢንቴግሪቲ የሚሆን ሰው ጤነኛ አይደል። ብዙ ጥያቄ ያላችሁ ይመስለኛል እና እንመጣለን። አንድ ጥያቄ ነው የሚቀረኝ እኔ። ይሄ ሁሉ ሲሆን እንግዲህ ክፍያው ብዙ ነው አይደለም? ከባድ ክፍያዎች ናቸው እና ምን አጸናችሁ? አንደኛው። ሁለተኛው ደግሞ ምን ትመክሩናላችሁ እንድንጸናኛው? ይሄ ሲባል ሰምታችኋል። በእውነቱ ይሄ ጥሩ ጥያቄ ነው ካልሽ እያሰብሽ ነው ማለት ነው መልሱን። ጊዜ ለመግዛት
ጊዜ ለመግዛት ለመጻፍ ጊዜ አልሰጠሽኝም እና I think in a way it's very automatic ነው። ምንድን ነው አሁን ዶክተር ስትል እንደነበረው እነኚህ ምርጫዎች አሉ አይደለ? ማድረግና ለማድረግ ትክክለኛው ማድረግና ባለማድረግ መካከል ትክክለኛው ላለማድረግ ብዙ የሚገፋፋቸው ሰዎች በውስጣቸው እግዚአብሔር ያላደረሰው ሲሆን ነው። ፈጣሪን ማንም ሰው ትልቅ ነገር በህይወት ውስጥ አቺቭ ማድረግ ከፈለገ the first instinct የሚሆነው ወደ ፈጣሪው መዞርና ፈሪ መሆን ነው። ይቅርታ አድርጉልኝ፣ እኔ እንደዚህ አይነት ሰው ነኝ። አውቶማቲክ ነኝ። በቃ immediately እንደዚህ አይነት ነገሮች ሲገጥሙኝ መጀመሪያ ለማድረግ የምሞክረው ነገር በውስጤ ጸሎት እጀምራለሁ። ማቃቸውንም በቃል ያስኩትንም ያላስኩትም ነገር ካለ መድገም። ምክንያቱም አሁን እዚህ ያደረሰኝ እግዚአብሔር ባይሆን ኖሮ ማን ሊሆን ይችላል ብዬ አስባለሁ። ምክንያቱም ቅድም እንዳልኳችሁ እንደዛ ጀነራል ገና 10 አለቃ ሳልሾም ሞቼ ነበር ማለት ነው። ስለዚህ ይህ ሁሉ ሽሞት ያለፈ መጥቶ አንድ ሰው እዛ ቦታ ላይ የሚደርሰው በመጀመሪያ ትልቁ ጥያቄ መሆን ያለበት ከፈጣሪ ጋር ያለው ግንኙነትና በራሱ ሳይሆን በፈጣሪ መተማመን፣ ከዛ የሚፈልገው ነገር በሱ ማግኘት እንደሚችል ሲያቅ ነው ብዬ አስባለሁ። እና ያ ሁል ጊዜ እኔ ህይወት ውስጥ የማይለይ ነገር ነው። ሁለተኛ አንድ ሰው የትዳር አጋር ካለው በምክክር ከትዳር አጋሩ ጋር በዙሪያቸው የሚሰሩ ሰዎች ያው ብዙ ጊዜ አንዳንዴ ይመስለናል ብዙ ጊዜ ሰው ስለተማሩና ብዙ ወረቀት ስላላቸው ብቻ ስራዬን አቺቭ አደርጋለሁ የሚሉ ሰዎች አሉ። አንዳንድ ደግሞ በውስጤ ኢንቴግሪቲ ያላቸው የሚያዳምጡ የሚመካከሩ በተጨማሪ ደግሞ የተማሩ ከሆኑ ላይት አፖን ላይት ነው፣ በብርሃን ላይ ብርሃን ማለት ነው። ስለዚህ ሁለቱን ባላንስ ያደረጉ ሰዎች በዙሪያ ያሉ ወይ ብሎ አንድ ሰው መፈተሽ አለበት። when I begin my journey እኔ በህይወቴ ውስጥ በጣም ሲምፕል የት ደግሞ በመማር መንገድ ላይ ያሉ ሰዎች ይዤ ነው የመጣሁት። በመማር መንገድ ላይ ምክንያቱም ሁሉ ጊዜ እየቆሙ አሁን በየጊዜው እቅድና ፕላኖች አሉ። የ3 ዓመት ፕላን፣ የ4 ዓመት ፕላን፣ ከዛ ደግሞ ከፍ ይያል። አሁን ረጅም ጊዜ አቀድ ነው የ3 ዓመት ነው። ለምን ሰው ሲያቅ ነው 5 ዓመት የሚያቀደው። ብዙ ጊዜ ዓመት እቅድ ነበረችን every year ጥያቄው ይለወጣል። and I usually give them time. I will give you a minute or two. I don't need to know the secret. ምን እንደዋሸክ ምን ኃጢአት እንዳደረክ one thing I wanted to know is the moment አለ ወይ። usually ገና ያቺን ሲጀምሩ I stop them. I don't want ምክንያቱም እኔ ማንነኝ የሰውን ኃጢአት ለማዳመጥ የሰውን ስህተት ለማዳመጥ ቁጭ ብዬ መጠየቅ ሰው። ግን you will be surprised ይህን የመልሱልኝ ሰዎች የመጀመሪያውን ፌዝ ጥያቄዎች ካለፉ they are automatically hired. and when I see this journey ከረጅም ጊዜ በኋላ እነኚህ ሰዎች ናቸው አሁን አብሮኝ 20 ዓመት ያገለገሉ 16 ዓመት ያገለገሉ in time of any trouble እኔን የሚያማክሩ ሰዎች እነኚህ ናቸው። ስለዚህ እንደ ግለሰብ እንደ አንድ ተቋም ኃላፊ አሁን ደግሞ ብቅ እያለ ደግሞ ብዙ ተጽዕኖ ማድረግ ፈልጋ ያለ ተቋም እንደሚመራ ሰው በዙሪያዬ ከፈጣሪ ቀጥሎ ከባለቤቴ ቀጥሎ በዙሪያ ያሉ አስተዳዳሪዎች የኔ በምክክር የሚያምኑ መጨረሻ ግን የመጨረሻ ውሳኔ ግን ወስናለሁ። በዚህ ነው የደረስኩት። አመሰግናለሁ። ምን አጸናችሁ እንዳልታበይ ይሰጋለሁ እዚህ ላይ እና እኔ ማሰቢያ ጊዜ ነበረኝ። I think 3ኛ 4ኛ 5ኛ ክፍል ሆኜ ሊሆን ይችላል። የፈተና ወረቀቴን ተቀብዬ በቀጫጭን እግሮቼ በአቧራ መንገድ ላይ ስሮጥ ምን ሆነህ ነው ብለው ጠይቀውኝ ካርድ ተቀበልን ብያቸው አለፍኩ ወደክ ብለው ጠይቀውኝ አለፍኩ ስላቸው ሳያውቁኝ ሳይጠይቁኝ ተባረክ ሰው ሁን ያሉኝ እኒያ ባልቴት የሳቸው ጉልበት የሳቸው ምርቃት እንደ ዘር ሆነ ይመስለኛል። ወደ ኋላ ሳስበው እንዳልታበይ ያልኳችሁ ለዚህ ነው። ከዛ በኋላ የመጣው የዚህ ሁሉ ድምር ውጤት ሊሆን ይችላል። ሌላው ለጽናት ማሰቢያ ጊዜ ስላገኘው ነውና እንድጸና ያደረገኝ ፈተና ነው እና ያን ፈተና በምን መንገድ ላልፈው እችላለሁ፣ በምን ልወጣው እችላለሁ፣ ኮምፓሴን ሳልወረውር እንዴት
ዘልቄ አሰብኩበት ቦታ ልደርስ እችላለሁ የማለቱ ትግል ያጸናኝ ይመስለኛል። በዚህ ሁሉ መካከል እኔ ብቻ የማውቀው ፍሬው አለ። እኔ ብቻ የማውቀው ፍሬው አለ። በጣም ክሪቲካል የሆነ በጣም ሞጋች የሆነ ቀጣፊ ሌባ ደግሞ አንተ ሰው ነህ ለማለት የማይፈራ የሚደፍረኝ ማለት ነው። እወደዋለሁና እንነጋገራለን። እሱ ነው ኮምፓሱን የሚያሳየኝ። አንዳንዶቹ ህሊና ይሉታል። እኔ ግን ልክ እንዳለ እንደሌላ ሰው አነጋግረዋለሁ። እና አንዳንድ ጊዜ ምሳ ወጥተን እንብላ ወይም ሻይ እንጠጣ ስባል ብቻዬን መሆን እፈልጋለሁ እላለሁ። እንዲያስል ከሱ ጋር መነጋገር ስፈልግ ነው። የተፈተንኩ ሲመስለኝ ፈተናዬን ማለፍ ስፈልግ ነው። ሌላው ቅድም መግቢያው ላይ ያልኳችሁ አንድ ጽኑ እምነት አለኝ። ያለ ምክንያት አልመጣሁም ብዬ አምናለሁ። በቃ ስታትስቲክስ ሆኜ ላልፍ አልመጣሁም ብዬ አምናለሁ። እና ታዲያ ምንድነው የምሰራው የሚለው ፍለጋ፣ እዛ ፍለጋ ውስጥ ያለው ትግል የሚያጸናኝ ይመስለኛል። ሌላው የመጨረሻው እስከ ወዲያኛው እስከ አንቀላፋ ድረስ ትንንሽ እንቅልፎች አሉ አይደለም። ጥሩ እንቅልፍ ተኝቼ ስነሳ ትራሴ ሳይጎራብጠኝ ሲቀር የዛን ጊዜ ጸናለሁ። ትራሴ ሳይጎራብጠኝ ሲቀር የዛን ጊዜ ጸናለሁ ነው። ምን ትመክሩናላችሁ? አስቸጋሪ ነው። እያንዳንዱ ሰው ኮምፓስ ያስቸግራል ነው። ፈተናን አትፍሩት ነው ሲሉት ቀላል ሊሆን ይችላል። ሙቅና ሌላ የሚላመጥ ነገር ቢሰጣችሁ ሙቅ ቀላል ነው፣ ጥሩ ነው። ግን የሚላመጠውንም አትፍሩት ነው። ስራ ይበዛው ይሆናል፣ መሰስ ብሎ ወደ ታች አይሄድ ይሆናል። ግን አትፍሩት ነው። የሚያጠነክረው የሰውነት ክፍል አለ አይደለም። እና የቀለለው ሁሉ ጥሩ አይደለም። የቀለለው ሁሉ ጥሩ አይደለም። ይሄንን መናገር ፈልጋለሁኝ። እና ቅድም ሰርቅ ያውቃለሁ ስትይኝ እኔንም ወደ ኋላ ሰርሽና ወዲያው እኔም ያልኩሽ ለዛ ነው። እኔም እንደው ምናልባት ጨዋታ ያፍታታ እንደሆነ ልንገራችሁ። እኔ 10 ዓመት ልጅ ሳልሆን አልቀርም ሳስበው። እና ጓደኞቼ ከኪሳቸው ሳንቲም አላቸው ሁሉ ጊዜ። ዝም ብሎ ሳንቲም መኖር አለ አይደለም። ሌላ ቦታ ልንሄድ አንችልም። ትንሽ ከተማ ስለሆነች ከገባን ይታወቃል። ምክንያቱም አገር ሰፈሩ ነው የሚያሳድጋችሁ። እናቴ አባቴ ብላችሁ ከነሱ ብቻ መደበቅ አይደለም፣ ከሁሉም ሰው ነው የምትደበቁት። ስርዓት የምትይዙም ከሁሉም ሰው ባለበት ነውና ማለት ነው። ግን ሳንቲም እያወጡ ያሳያሉ አላቸው። እና እኔም እንዲኖረው የፈለኩ ሳንቲም እንዲኖረው የፈለኩና ጭጎት የሚያውቅ ሰው አለ? ጭጎት ያሳዝናል። ጭጎት አዲስ አበባ ሲገባ ሞተ። ጭጎት ገጠር በጭቃ ግድግዳ ላይ ወይም የቤቱ ምሰሶ ላይ ትደረግና እቃ ማስቀመጫ የኩራዝ ማስቀመጫ የምትሆን እንትን ነች። ጭጎት ትባላለች ነው የመጣሁበት አካባቢና አንዳንዴ እናቶች ሳንቲም ያስቀምጡባታል እዛች ላይ እና በአጭር ቁመቴ ስዳብስ አንድ ሳንቲም አልደርሰውም ጭጎቱን። ስለዚህ ሳንቲም የምትመስል ነገር አገኘው። አውርጄ ሳያት ስሙኒ ነች፣ አዲሷ ስሙኒ። በወስድባት እናቴ ታውቃለች፣ ያላት ስሙኒ ብቻ ነው። ስለዚህ ከልቤ ሌላኛው ክፍል ክፋት አመጣው። ሮጬ ሄጄ ከጓደኞቼ 5 ሳንቲም ተበድሬ ያመጣሁና 5 ሳንቲም አስቀምጬላት ስሙኒውን ወሰድኩት። ከዚያ በኋላ እኔ አይደለሁም እና እቤት መታ እንትን አወጣች አየችና ውይ 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 አየኔ ነገር እኔ ደግሞ ስሙኒ ያስቀመጥኩ መስሎኛል ስትል ራሴን ጠላሁት። እናቴ ስታርፍ እኔ 50 ዓመት ሰው ነበርኩ። እስከ 50 ዓመቴ ድረስ የሻሽ ወርቅዬ አንድ ነገር ይቅርበኝ ስላት አይ የዛ የሳንቲሙ ነገር እንዳይሆን ትለይ ነበር። ከኮምፓሱ ያለፈ ሆነና እድሜ ዘመኔን ያስቸግረኝ ነበር። ለዚህ ነው ሰርቄ ስትኝ እኔም ያልኩሽ ለዛ ነው። ይሄን ሁሉ ለመናገር ምን አጸናሽ ስትሉኝ
በህልም በጣም አምናለሁ። ህልም ለእኔ የኔ ብቻ አይደለም። ህልም አሳይመንት ነው። ያ ወይም ህልም ቪዥን ለምሰራው ነገር ሳስብ ባለዕዳ ነኝ ብዬ አስባለሁ። ያ ነገር የተሰጠኝ ተመርጬ ነው ብዬ አምናለሁ በጣም እና ለዛ ነገር ተገዢ መሆንን በጣም እንትን እላለሁ እና ብርታት ይሆነኛል። ከዛ ያው ትንሽ ኩራትም አለኝ በዛ አጋጣሚ። ህልሙን ያመጣህ አንተ ነህ እንግዲህ ምን አቅልሃለሁ፣ በል እንግዲህ እንሄዳለን አብረን በል ቅደም እለዋለሁ እና እንደሱ ሆነን እየተሻገርን በነገራችን ላይ ምንም የማይከፍል የሚመስል ነገር ኢንተግሪቲ ነው። በደንብ የሚከፍል ደግሞ ኢንተግሪቲ ነው። ምን ማለት የመሰላችሁ ላይክ እኔ የማምነው እምነት እግዚአብሔር ፐርፌክት ኦዲተር ነው። ላይክ አሁን ነጋዴዎች ስንሆን የሆነ ሰዓት ላይ ኦዲት እንደረጋለን አይደል? ሱነር ሌተር ሁላችንም ኦዲት እንደረጋለን ብለን በዚህ እሳቤ መኖር እና እግዚአብሔር ኦዲት ሲያደርገኝ በኪሳራ እንዳልገኝ ብሎ ማሰብ አይ ቲንክ ይጠቅማል ብዬ አስባለሁኝ። እና ኢንተግሪቲ በደንብ ይከፍላል። እኔ በህይወቴ ስላየሁት ነው። የሆነ ሰዓት ላይ እግዚአብሔር ከክፉና ከሌባዎች ጋር የቆመ ይመስላል፣ እንዳንዱ ይመስላል ምናምን፣ ግን አይደለም። በቃ እኔ መርሄ ያው የእግዚአብሔር ቃል መጽሐፍ ቅዱስ ነውና ያነበብኩት ሲሆን አይቼዋለሁ በህይወቴ። ላይክ ለክፉ ሰዎች መልካም ላልሆኑ ሰዎች በጣም ብራይት የሆነ ይመስልና ድንገት ሲጨልም አይቻቃለሁ። ቀና ብሎ መሄድ እንዴት መልካም ነገር ነው ደግሞ ላለሁኝ ማለት ምንም ነገር ባይኖረኝም በንጹህ ህሊና ቅድም ፕሮፌሰር ነው መሰለኝ ሲል የነበረው ትራሲ አትሊስት አይጎረብጠኝም ማለት በጣም ይገርማል። እኔ አንዳንድ ጊዜ ብዙ ሰዎች ምናልባት ቢያልፉበት ብቻቸውን ሊያወሩበት ሊያሳብዳቸው የሚችሉ ሲቹዌሽኖች ውስጥ አልፌያለሁኝ ማለት ግን በዚህ ሁሉ እንዴት አለፍኩት ብዬ ደግሞ ስል እግዚአብሔር ላይ ቆሜ ነው በቃ የማይናወጥ መሰረት ስላለኝ እውነት ኖሮም ስላየሁት አክቲቭሊ በህይወቴ ሲሰራም ስላየሁት እና ለዚህ ነው ኢንተግሪቲ ይከፍላል። ዛሬ ላይ የምናደርገው ነገር ኢትስ ላይክ ይሄ ብሬክ እንደማስቀመጥ ነው እና የሆነ ቀን ላይ የገነባነው ነገር ላይ ነው የምንቆመው። ምንም ከዛ ሊሆን አይችልም። ያው እግዚአብሔር የፕሪንሲፕል አምላክ ስለሆነ በክፋትና በውሸት በምን ያመጣሁት የሆነ ቀን ያለ ይመስላል፣ ግን የለም። ሳይኖር ደግሞ ላይክ ለብዙ ሰዎች ማስተማሪያ ሆኖ ነው የማይኖረው። እንደዚህ አይነት ነገር አለና ኢንተግሪቲ በደንብ ይከፍላል። ኦን ታይም ግን አይመስልም። ላይክ ኢትስ ፔንፉል። አሁን ላይ በተለይ ኢትስ ናት ማርኬተብል። በጣም ብዙ ሰው ጋር ሳይ ልጅ ወጣት ልጅ አለችኝ የ20 ዓመት ልጅና ሰላም የ20 ዓመት ሆናት ስል እየደነገጠች ነበረ። የጓደኞቿን እንትን እያነበብኩት ነበር ላስት ታይም እና እኔ ሴንት ሜሪን የተማርኩት ብዙ እንትኖች ምን ነበሩ፣ ዶክተር መሆን ፈልጋለሁ፣ እንትን መሆን ፈልጋለሁ ምናምን። እዚህ ጋር ግን ሀብታም ሆኜ እንትን መሆን ፈልጋለሁ። ላይክ ከሀብት ነው የሚጀምረው፣ ፕሮሰሱ የለም እና ሪሊ በቃ this is the new norm ማለት ነው። you see አሁን ስለዚህ ምንድን ነው የሚሆነው? as long as ገንዘብ ብቻ ማግኘት እስከፈለኩኝ ልገድል እችላለሁ፣ ላጭበረብር እችላለሁ ምናምን። በዚህ ፕሮሰስ ውስጥ የሚረሱ ነገሮች አሉ እና እኔ ግን ምንድነው ማለት እንፈልገው በቃ ይሄ በዘመናት ሁሉ የሚኖር ወደፊትም የሚቆጥል የነበረ ነገር ነው። ኢንተግሪቲ ይከፍላል። ወዲያው ደስ የማይሉ ህመሞች አሉት፣ ግን ደግሞ በደንብ ይከፍላል። በደንብ አይቼዋለሁኝ። ላይክ በህይወቴ በጣም ብዙ ልናገራቸው የምችለው ብዙ ምሳሌዎች አሉኝ። ኢንተግሪቲ ይከፍላል። በቃ መጠበቅ to the right moment እግዚአብሔርን መጠበቅ፣ ነገሩ እስከሚሆን መጠበቅ ይከፍላል። ኢንተግሪቲ ይከፍላል። ለስራ ታማኝ መሆን፣ ለራስ ታማኝ መሆን የሚከፍሉ ነገሮች ናቸው። ይከፍላል። አይቻለሁኝ። ሌላኛው ምን ነበር? ምን አጸናችሁ? ደስ የሚል ጥያቄ ነው። ምን አጸናችሁ? ምን
አይ ቲንክ በየጊዜው በየሲዝኑ አሁን ለእኔ አይ ቲንክ ለብዙ ሰውም ይመስለኛል አንዳንድ ጊዜ የሆነ ሰው ግፍትር አድርጓችሁ ከኋላ የምታውቁ ከሆነ ህይወት እንደዚህ ግፍትር የሚያደርግበት ሞመንት አለ። ላይክ ይሄ በቃ ከስር ጉድጓድ ሊሆን ይችላል፣ ወንዝ ሊሆን ይችላል ምናምን there are moments እንደዚህ ግፍትር አድርጎ የሚጥልበት ማለት ላይክ በጭካኔ እና አይ ቲንክ የኔ ብቻ ኤክስፒሪየንስ ሳይሆን የህይወት ኤክስፒሪየንስ የብዙ ሰው ኤክስፒሪየንስ ይሄ ስለሆነ እና በዚህ ሁሉ ውስጥ እኔ ያጸናኝ እግዚአብሔር ነው። አይገርምም? ላይክ በቃ ምን ለምጃለሁኝ እኔ በሀዘኔም በደስታይም ጊዜ እግዚአብሔርን እንደ ሰው ማውራት እንደዚህ ከሆነ አንድ ጊዜ እንደውም በመስኮት እንደዚህ ወጥቼ ምን ብያለሁ? እግዚአብሔር ሆይ እየጠበቅኩ ነው፣ ግን ምንም ምን ተማርሽ ብትለኝ ምንም አልተማርኩም እንድታውቀው ዝም ብዬ እየጠበቅኩ ላይክ ፍርስትሬትድ ሆኜ፣ ግን ሞራል ኦፍ ደ ስቶሪ ለእኔ ሰላምዬ እንዳለችው ማለት ነው ህልማ ያለሁኝ እግዚአብሔር በቃ ያጽናናል አይደለ? ጋይድም ያደርገናል የምናልፈባቸው ነገሮች፣ ግን እንደዚህ የሚገፈትሩ ሞመንቶች አሉና ያንን ሞመንት እግዚአብሔር ላይ ሆኜ አለፍኳቸው እና በጣም የሚገርመው እኔ ለብዙ ሰው የምለው ኦፕሽን ሁል ጊዜ የሆኑ ነገር ሲሆን ኦፕሽን የሚመስል ላይክ ፕላን ቢ የሚመስል ግን ያልሆነ ጭራሽ አዘቅት ውስጥ የሚወስድ ነገሮች ሁል ጊዜ ይመጣሉ። ሌትስ ሴይ የሆነ ነገር መክፈል አለብኝ፣ ግን እሱን ወይ በፎርጅድ እንትን አድርጊውና ክሊራንሱ ይለፍና ምናምን እችኛዋን ሞመንት ላልፋት እችላለሁ። አሁን አም ጀስት ጊቪንግ ዩ አን ኤግዛምፕል። እንደዚህ አይነት አጋጣሚ መጥቶልኝ አያውቅም። ኢንፋክት ግን እንደው ኤግዛምፕል ለመስጠት ነው። እችኛዋን ነገር ላልፋት እችላለሁ፣ እዛ ጋር ግን በትልቁ ላይፌን ሜሳፕ ያደርገዋል አይደል? ልክ እንደዚህ አይነት ሚስ ካልኩሌሽኖች በህይወታችን ብዙ ጊዜ ይመጣሉ እንደዚህ ሲሆን እና ምን እላለሁ ሁል ጊዜ ለእኔ መሰረቴ ላይክ ፕሪንሲፕልስ ኦፍ ማይ ላይፍ ከየት ነው የሚቀዱት ስል ከእግዚአብሔር ቃል። እግዚአብሔር ቃል በዚህ ጉዳይ ላይ ምን ይላል እላለሁ። በችግሬ ጊዜ፣ በመከራዬ ጊዜ፣ ላይክ ኮንፊውዝድ በመሆንበት ጊዜ እና ሶ አይ ጋት የኔን ኢንስትራክሽን ከዛ አገኛለሁ፣ እጸልያለሁ፣ እንትን እላለሁኝ እና አይ በቃ ይሄ ህይወት የማይቀር ነገር ነው። አይገርምም? አንዳንድ ጊዜ ሰዎች እንደዚህ ብለው ይጠብቃሉ ሊጠልፏችሁ። ኢትስ ፓርት ኦፍ ላይፍ። እኔ ኮቪድ ሲመጣ ያየሁት ኮቪድ ብቻ ሳይሆን ኮቪድ እና ሰዎች እንደዚህ ብለው እንደነበረ ነው። ላይክ ጠልፎ ለመጣል ማለት ነው። ግን የሚመጡት ነገሮች ሞር ማስላችንን እየገነቡ ጤነኛና የተሻለ ሰው ያደርጉናል። ትላንት በጣም ንዴተኛ ከነበረን አሁን ካልም እንድንሆን፣ ትላንት ጃጅመንታል ከሆንን አሁን ለሰዎች እንድንራራ የምንሆንባቸው ኤክስፒሪየንሶች ናቸው። ቢሳይድስ ዳት ደግሞ የምናልፍበት ፔን ኢዝ አ ፊውል ለሚቀጥለው ነገር በደንብ እንሄድ። ወይም ደግሞ አሁን ኤሌክትሪክ ቻርጅ ሲደረግ መኪና በደንብ ይሄዳል አይደል? አይ ቲንክ ያ ፔኑ ቻርጅ እንደመደረግ ብዬ አስበዋለሁ። ለእኔ ለሚቀጥለው እንትን በደንብ ለመሄድ ዋይዝ ለመሆን ከትላንቱ ለመማር ነገር እና መቼም በዚህ ጊዜ ያየሁት ነገር በጣም ብዙ ያየሁት ነገር እንዲህ ስንነካ ላይክ አሁን ኤሌክትሪክ ቴስተር አለ አይደለ? ልክ ህይወት እንዲህ ሲነካን መሰረቱ የቆምንበት ይታያል፣ ኢንቴግሪቲያችን ይታያል። ህይወት ሲነካን ነገሮች ሲነኩን ላይክ ሪሊ የምንናገረው ነን የምንለው ነን የሚለው ነገር ይታያል። እና ሁል ጊዜ ያንን ነገር ማሰቡ ጥሩ ነው። ቅድም አይ ቲንክ አቶ ዘላለም ሲናገር ነበር the fear of God። ሁላችንም በምናምነው እምነት የምንይዘው ነገር ከሌለ ያየናል የምንለው ነገር አምላክ ከሌለ አይ ቲንክ ዋይልድ እንሆናለን ብዬ አስባለሁ አይደል? ኧረ እግዚአብሔር አለ ያየናል ካላልን በቃ እንደፈለግን ልቅ ልንሆን ነው። አይ ቲንክ የሆነ ላይን ድሮ ማድረግ ያለብን ይመስለኛል። እና ከኛ በላይ አለ የሚለው ሌላኛው እኔ ቶታሊ ዲፔንደንት ነኝ። ምንድነው አቅም የለኝም፣ አልችልም። ላይክ ሁሌ አቅሜ እግዚአብሔር ላይ ነው። አምኖ በዲ ብዬ ነው ሁል ጊዜ ለራሴ ሳስብ እና በምን ሰርክሎች ውስጥ ነው የምኖረው? እቺ ምድር እንደ ሆቴል ነች ለእኔ። ለምሳሌ ትራቭል ሳደርግ ቆንጆ ሆቴል ውስጥ አርፌ ያውቃለሁኝ። ላይክ 7 ስታር ሆቴል ብርቅ ሆኖብኝ ማለት ነው። ፎቶ መነሳት ስለማልወድ አልተነሳውም። ግን
ተመልሼ ደግሞ ወደ ቤት እመጣለሁ። እዛም ቆመው ሜቢ 10 ቀን 15 ቀን ምናምን ይሆናል። ስለዚህ በምን እንትን ውስጥ እኖራለሁኝ? በዚህ ምድር የምኖረው ኑሮ ላይክ እንደ ሆቴል ነው። የሆነ ቀን ድንገት እጠራለሁ እና ደግሞ አይ ሹድ ቢ አካውንተብል ደግሞ የሚጠይቀኝ አለ። ስለ እያንዳንዷ ቀን ስላደረግኳቸው ስለወሰንኳቸው እጠየቃለሁ። ስለዚህ በጥንቃቄ መኖር አለብኝ ብዬ እኖራለሁ። ፕላን ሳደርግ ደግሞ 100 ዓመት እንደሚኖር ሰው ፕላን አደርጋለሁ። ዩ ሲ ዊዝን ዲስ ባላንስ ነው የምኖረው እና እነዚህ በዚህ ውስጥ ሁሉ ደግሞ እንደዚህ የሚገፈትሩት ነገሮች አሉ። ሲገፈትሩኝ ደግሞ እንዳልወድቅ የምቆምበት መሰረት አለኝ እግዚአብሔር ማለት ነው። ኤኒዌይስ አንዛዛባቸው ይቅርታ። በእነዚህ ነገር ውስጥ ነው ለእኔ የጽናትም እንትንም መሰረቱ። እባካችሁ አጨብጭቡላቸው፣ አመስግናቸው። ወደ እናንተ ጥያቄ ልምጣ። አንድ ጥያቄ ጠይቄ ነው ወደ እናንተ የማመጣው። አሁን ያለንበት ጊዜ የጡዘት፣ የሩጫ፣ የመበክን እና በጣም ውሳኔም ለመወሰን ቆም ብሎም ለማሰብ ፋታ አይሰጥም። በዚህ ሁሉ ጊዜ ውስጥ ግን ኢንቴግሪቲን ጠብቆ ከዚህ በጡዘት ዓለም ውስጥ ኢንቴግሪቲን ጠብቆ ለመሄድ ምን አስቻላችሁ? ምንድን ነው መሰረታችሁ የሚለውን ነገር ያዙልኝ። በኋላ ከሁሉም ሰው ጥያቄ ጋር አንድ ላይ ይመለስልኛል። አሁን ወደ እናንተ እንምጣ። እሺ፣ ሰላም እንደምን አላችሁ? እድሉ ስለተሰጠኝ አመሰግናለሁ። ሜላት እባላለሁ። ቀጥታ ጥያቄ ለዶክተር ሰላም ነው። ካልተሳሳትኩኝ ዶክተር ምህረት ጋር በነበረው ኢንተርቪው ለ30 ዓመት ሰላም ምን ትመክሪያታለሽ ሲባል እዛም ትሮጥ ነበር፣ ግን ይደርሳል ሁሉ ነገር፣ ባቡሩ መሄዱን አላቋረጠም። ልክ ነኝ? እና ያ ያልሻት ሰላም እኔ የዛሬዋ ሜላት ነኝ። ለማሸነፍ ነገሮችን ለመድረስ አስተምራለሁ። በዚህ በኩል የ3 ልጆች እናት ነኝ። ለልጆች ከመናገር አድርጎ ማሳየትን ሆኖ እንዲሆኑ እንዴት አድርጎ ከማለት እንዲህ ነው የሚደረገው የሚለውን ፕሩፍ ለማድረግ በጣም ከሚገባው በላይ ራሴን ወጥራለሁ እና እሱ ምክር ተደግሞ ቢመከረኝ ስልኬ ላይ ሴቭ አድርጌ ሁሌ እንደ ሪማይንደር ዶክተር ሰላም እንዲህ ብላኛለች ለእኔ ተናገርሽን የመሰለኝ እና እንዴት ነው ያ የሚያልፈው ትሬን እንደሚያልፍ ራሴን ላሳምንና ያቺ ቦታ ላይ ቆመ ብዬ ሜላትን አበርትቼ እዛ ቦታ ምክንያቱም ትልቅ ድሪም አለኝ። ያችን ሜላት እንዴት ነው ማገኛት ሳልጣደፍ? እሺ፣ አመሰግናለሁ። ሁላችሁም ያቀረባችሁት ነገር እጅግ ውብ ነው። ብዙ ጊዜ ጠያቂ ቦታ ላይ ስለመቀመጥ እንደዚህ ተረጋግቼ ማዳመጥ እድሉ ኖሮኝ አያውቅም። እንደ ብዬ ተገርሜ ነበር ፍሰቱስ ሳየ ነበሩ እና ኤደን እባላለሁ። ኢንተግሪቲን ስናይ ሀቀኝነት ነው። ሀቀኝነትን ደግሞ በብዙ መንገድ ተረጎማል እኛ ሀገር ላይ። ለምሳሌ አንድ መስሪያ ቤት ጉዳይ ለማስፈጸም ስትሄዱ እዛ ቦታ ላይ የተቀመጠው ሰው ሀቀኛ ከሆነ እሱ ደረቅ ነው፣ ጉዳያችሁ አያልቅም ይባላል። ስናድግ ከሰው ፊት አትብሉ እየተባለን እየተመከርን እጃችን እየተመታን ነው ያደግነው። አሁን ስንመጣ ደግሞ ቅጣት ከሌለው ትራፊክን በዚህ ጋር ማምጣት ፈልጋለሁ። ለምሳሌ ሲት ቤልት ተሳፋሪ ሆኖ ማድረግ፣ ሾፌር ሆኖ ማድረግ፣ ሳያስቀጣ በፊት ሁሉም ሰው ሲት ቤልት አይጠቀምም ነበር እንደምታስታውሱት። ቅጣት ሲጀመር ሁሉም ሰው ማድረግ ጀመረ እና ወይ ቅጣት ከሌለው ወይ ተግሳጽ ከሌለው ወይም ደግሞ ሌላ ተጨማሪ ነገር ከሌለው እንደው ፈጣሪ ያየኛል ብሎ የሚሰሩ ሰዎች እንደው እየጠፉ ነው እንዴ እያለን የምንጠይቅበት ዘመን ላይ ነው ያለ ነው። እናንተ ደግሞ ሀቀኝነትን እንደ መርህ ይዛችሁታል። ሁላችሁ ያቀረባችኋቸው ሀሳቦች፣ ገጠመኞቻችሁ በጣም አስገራሚዎች ናቸው። ስትሰሩ ደግሞ ከብዙ ሰዎች ጋር ነው የምትሰሩት። ስለዚህ ግትር ብለው ከእናንተ ጋር ይህን ስም ሰጥተዋችሁ ስራችሁን ያደናቀፉ ሰዎች የሉም? ወይም ደግሞ ከእናንተ ጋር የሚሰሩ ኢንተግሪቲን ሀቀኝነትን ወደ ጎን በማድረግ ስራችሁን ሊያበላሹ ያሉ ሰዎች የሉም? እሱንስ እንዴት አለፋችሁት? የዘመናችን መገለጫ እሱ የሆነ ስላለ በዚህ ውስጥ ማለፍ፣ በዚህ ውስጥ ሰክሰስ ማድረግ የሚያሸልም ነገር ነው በዚህ ዘመን ብዬ ስለማስብ በግሌ ነው ይህን የምጠይቀው እና
በጣም አመሰግናለሁ። ስላዩዋችሁ ስለሰማችሁ ደስ ብሎኛል በጣም። እሺ አመሰግናለሁ። የኔ ጥያቄ አይ ቲንክ በከፊሉ ኤደን አንስተዋለች። ግን ጥያቄ እኛን የሚያሳድገን አንድነን ከትንሽነታችን ጀምሮ our environment ሼፕ ያደርገናል፣ አሁን የሆነውን ያደርገናል እና ባደግንበት ኤንቫይሮንመንት ደግሞ ሪዋርድ ሲደረጉ ያየናቸው ቢዝነስ ላይ ቢሆን በየትኛውም ቦታ ኢንቴግሪቲ የሌላቸው ወይ ቫሉያቸውን ሁልጊዜ ኮምፕሮማይዝ የሚያደርጉ ሰዎች ናቸው። ለእኛም it's really hard to look up to those people who have integrity because እነሱ ሰዎች ብዙ ጊዜ they don't get rewarded by this world. እንዴት አድርገን ያንን ኢንቴግሪቲያችን ይዘን እንዴት መቀጠል ይኖርብናል ብላችሁ ታስባላችሁ? especially for the young generation. Thank you. እንዴት አመሻችሁ? እስክንድር ሰለሞን እባላለሁ። ኢላይት አካዳሚ የሚባል አጸደ ህጻናት ትምህርት ቤት አለ። የመድረክ መሪያችን እንደተናገረችው የዓለም ጡዘት እጅግ በከፋበት በዚህ ጊዜ የፍጥረት እድሉ ጥቂት ለማረፍ ብዙ መሸከም በሆነበት በዚህ ጊዜ የሰው ልጅ ራሱን ላይጠቅም ሌሎችን እስከ መጉዳት በሆነበት የክፋት ጊዜ ላይ በዚህ ልክ ሀቀኛ እውነተኛ ሆኖ መኖር መቻል በራሱ ትልቅ ስኬት ነውና ምስጋና ለእናንተ ይድረሳችሁ። ትምህርት ላይ እንደሚሰራ ሰው የኔ ጥያቄ ለአቶ ዘላለም እንዲልኝ ነው የምፈልገው። እውቀት ሳይኖር እውነተኛና ትክክለኛ ሆኖ መኖር መቻል እጅግ ከባድና ፈታኝ ነገር ነው እያስባለሁ። ልጆቻችሁን እውነተኛ ሀቀኛ ለራሳቸውም ለህልማቸውም የሚታመኑ አድርገው ለማሳደግ እንዴት ነው የምታስተምሩት? በእውቀት በር በኩል ቤተሰብ የራሱ አስተዋጽኦ አለው። አሁን የእኛ ትውልድ በእኔ እድሜ ያለ ነው ምንድን ነው የሚባለው? የባከነ ትውልድ ይባላል፣ የከሸፈ ትውልድ ይባላል። በመከነ ትውልድ ደግሞ ዘር አይቀጥልም። ትንሽ ፍሬ ደግሞ አለ ብዬ አስባለሁ። ትንሽ ተስፋ አለ። በዚህ በኩል ቀጣዩ ትውልድ የባከነ ፍሬ አልባ እንዳይሆን እውቀት ከምግባር ጋር ሲሆን መልካም ስለሆነ ምግባር እንዴት ነው ልናስተምር የምንችለው ተማሪዎቻችንን? አመሰግናለሁ። የዓለም ጡዘት ቨርሰስ ኢንቴግሪቲ ሁሌም የሚያሳስበኝ ነገር ነው። እውነቱን ለመናገር ከሆነ ለውጡ የምንጨብጠው አይነት ነገር አይደለም ነው። ሩጫ አይታችሁ ታውቃላችሁ? ረዥም ርቀት ሩጫ ሲጀመር ብዙ ሆነው የጀምሩና ፈጥነው የሚሮጡት አሉ። ልክ 100 ሜትር፣ 200 ሜትር፣ 400 ሜትር እንደሚሮጠው ማለት ነው። ነገርየው 42 ኪሎ ሜትር ሆኖ እያለ ነው እና የሚጨርሱት የትኞቹ ናቸው ነው የሚጨርሱት የትኞቹ ናቸው ነው። ይሄ ማለት መፍጠን አያስፈልግም ማለት አይደለም። ጊዜው የሚጠይቃቸው ለውጦች ይኖራሉ። ይሄ አሁንም ኢንቴግሪቲን በተመለከተ አይደለም። ኢንቴግሪቲ ቅድም እንዳልኳችሁ ኮምፓሱ ነው። ለእኔ እንደዛ ነው የሚሰማኝ። ነገር ግን ኮምፓሱ ወደሚያመላክተኝ ግብ ለመድረስ በዛ መንገድ ለመጓዝ በዚህ ፈጣን በሆነው በጣም ጡዘት በበዛበት ዓለም ውስጥ ምን ላደርግ እችላለሁ? ራሴን እንዴት ላዘጋጅ እችላለሁ? በተለይ ደግሞ ለምሳሌ እንደ ኮረፕሽን አይነት በሽታ ኢንስቲቱሽናላይዝድ እየሆነ የመጣ በሚመስልበት ኢንቫይሮንመንት ውስጥ ምን ላደርግ እችላለሁ? ይህንን እያሰብኩ ነው የምነግራቸው። ማለት አሁን ለምሳሌ መንግስት መስሪያ ቤት አልሄድም፣ መታወቂያን ማላሳድስ፣ መንጃ ፈቃዴን ማላሳድስ፣ ቦሎ ለማውጣት ካልሆነ በስተቀር አልሄድም። በምርጫ ማለት ነው። በምርጫ ነው የማልሄደው። ተገድጄ የሚሄድባቸው ጊዜያት እቸገራለሁ። ግን ጥሩነቱ አስተምሬ ሰርቪሱን አግኝቼ እመጣለሁ። በፈለግኩት ጊዜ ላይሆን ይችላል። እመኑኝ። ግን እነሱ በቃኙልኝ የጨዋታ ህግ ተመርጬ አይደለም። ብዙ ማገዶ ጨርሼ ሊሆን ይችላል። ጡዘቱ ያን ያክል ሊያስቸግርን ይችላል። ነገር ይሄ ጡዘት ሌላ ፖዚቲቭም ነገር አለው፣ ልንማረው የሚገባው ነገር አለው። ሞራል ምንድነው? ኢሞራላዊ ያልሆነ
በዚህ በእኛ መሮጫ አመም ላይ እንድንፈጥን የሚያደርገን በጊዜ መለኪያ አጭር በሚመስለው ዘመናችን ውስጥ ረጅም ጊዜ እንድንኖር የሚያደርገን ብዙ አቺቭ በማድረግ ማለት ነው ልንማራቸው የሚገቡ ነገሮች ይኖራሉ ብዬ አስባለሁ። እና የውሳኔ ጉዳይ ነው። ውሳኔው ላለመላጋት ማስተዋልን ይጠይቃል። ላለመላጋት ማስተዋልን ይጠይቃል። ውሳኔው ሁሉም ነገር ብዙ ሰው ስላለው ትክክል ነው ወደሚል መደምደሚያ አለመሄድንም ይጨምራል። አሁን የምናገረው ስለ ግሌ ነው። እኔ ሁላችሁም እጅ አውጥታችሁ ይሄ እንደዚህ ነው ብላችሁ እኔ ውስጥ የማያምንበት ከሆነ አይ እኔ ግን አይመስለኝም፣ አይ እኛ በዚህ ነው የምንሄደው ስትሉ ቅድም ላስተላለም ያልኩት እኔ በዚህ ነው የምሄደው ልል ይችላል። ምንም የምርጫ ጉዳይ ነው። ይሄ የኔ ኮምፓስ ወደሚያሳየኝ አቅጣጫ እጓዛለሁ ነው። ያ ሲሆን ቅድም እንዳልኳችሁ ትራስ ሳይጎራብጤ መተኛት እችላለሁ ነው። ይሄ ሁለተኛውንም ጥያቄ መልሰው ማን ነው? ሁለተኛው the effect of environment rewarding those with no integrity ወጣቶችን ምንድን ነው ኢንቴግሪቲ ኑሮን እንዴት ልናደግ እንችላለን? ለወጣቱ ማለት ነው ፈታኝ ጊዜ ነው። እውነቱን ለመናገር ከሆነ ፈታኝ ጊዜ ነው። ግን ማዳመጥን መማር፣ ካለፈው ልንማረው የምንችለው ነገር አለ ብሎ ማስተዋል፣ እንደኔ አይነቱን ሼባው ብሎ አለማለፍ፣ ሼባው የሚናገረው ነገር ሊኖር እንደሚችል የሚያስተምረው ነገር ሊኖር እንደሚችል የኖረው በራሱ ላይ የሞከረው እናንተ ባትሞክሩት ጥሩ ሊሆን የሚችል ነገር ሊኖረው እንደሚችል ከምንም በላይ ደግሞ በአንድ ወቅት ወጣት እንደነበረ ማስተዋል ይገባል። ይሄ እንደሚገባችሁ ስለኔ አይደለም፣ በጣም እየሰፋ ስለመጣው ክፍተት ነው። እቤት እባላለሁ ኖ ዩ ዶንት ኖ ይሉኛል ልጆቼ። ወይም ደግሞ አይ ኖ ይላሉ። ኦኬ what do you know አይ ኖ ገና ስጀምረው ነው አረፍተ ነገሩን ስጀምረው ነው አይ ኖ። እና በተገላቢጦሽ የወላጅነት ኃላፊነትም ላይ ጭምር ነው። የእናንተ ብቻ ሳይሆን ወላጆች ካላችሁ ፓረንቲንግም ነው። ልጆች ኢንቴግሪቲ ኖሯቸው እንትን የሚላቸው የልጅ አስተዳደጋችንም ጭምር ነው። እና ብዙ ነገሮች ያሉበት ነው የሚሆነው። ግን ወጣቶች ሆነን ኮንሽየስ ከሆን ቅድም እንደተባለው በተደጋጋሚ የምርጫ ጉዳይ ነው፣ ኮምፓስን የማስተካከል ጉዳይ ይመስለኛል። ይሄን ነው ማለት የምችለው። ኢንቴግሪቲ ያላችሁ ሰዎች እየጠፉ ይሆን? ግትር ተብላችሁ አታውቁም? ስራችሁን ያበላሹባችሁ ሰዎች የሉም? በየጊዜው ነው መብራት ማብራት አለብህ ቤት እንትና ቅርብ ጊዜ ያጋጠመኝን ነው የምነግራችሁ። እና ጠበቁኝ 3 ሲያዩዋቸው የሚያስፈራሩ ሰዎች ማለት ነው። በዚህ ጊዜ ምን ያህል ያስፈራራ እንደሚችል ታውቃላችሁ። አቤት መብራት እዚህ ጋር መብራት እንዲያበሩ እንግዲህ አይ እናንተም ትክክል ናችሁ፣ አስበሩ ተብላችሁ ነው የመጣችሁት። ግን ሄዳችሁ ንገሩ። እዚህ ቤት የምኖረው እኔ ብቻ አይደለሁም። ጨለማውን ቀን አድርገው የሚኖሩ ሌሎች ፍጥረታትም አሉ፣ አዕዋፍ አሉ። እነሱ ላይ አላበራባቸውም። እንዲህ አለ ብላችሁ ሄዳችሁ ንገሩ፣ በእርጋታ ማለት ነው። እና በሌባ ጣታቸው ጭንቅላታቸው እንደዚህ የነኩ ሰውየው ትክክል አይደለም አይነት ነው። ሄዱ። ከዛ በኋላ እሳቸውን ተዋቸው። ያው ግራ ናቸው፣ እሳቸውን ተዋቸው ነው። መብራት የለም። አሁን በጣም አሪፍ ጨለማ አለ ግቢ ውስጥ፣ በጣም አሪፍ ጨለማ አለ፣ ለወፎች የሚመች ማለት ነው። ሶስት ጥያቄዎች ነው የጠየቁት። በስራችሁ ላይ እንደዚህ አይነት ኢንቴግሪቲን የዛን የቀጥተኛ መንገድ የሚፈታተኑ ሰዎች የሉም ወይ ለሚለው በየቀኑ ነው ያሉት። እውነት ለመናገር በየቀኑ ስል አይ ቲንክ እኔ የማየው ከተወሰነ በኋላ ነው። አክቹዋሊ ይሄንን የሆነ በዚህ የግልጋሎት ሂደት ውስጥ ለረጅም ጊዜ መስራት ከጀመርኩ በኋላ ከእድሜ ጋር ይመጣ ይመስለኛል። I see that as an opportunity for me to teach that person። ያንን ሰው ለማስተማር ወይ ደግሞ ትክክለኛ ነው ብዬ የማምነውን መንገድ ለመምራት እግዚአብሔር የሰጠኝ እድል ነው ብዬ ነው የማየው። ምክንያቱም ቅድም ፕሮፌሰር በዚህ በነበረን አሁን የተዋወቁት ቅድምና
በዛ ሰዓት ላይ ራሱ የነገረኝ አንድ ታሪክ በአንድ በኩል አለ እንግዲህ ከፈቀድክልኝ ያንን ሚስጥር አየህ how fast ምን ያክል አየህ ምን ያህል ተማሪ እንደሆንኩ ማለት ነው። አየህ ይሄ ኤግዛምፕል ኤግዛክትሊ ፐርፌክት ነው። በአንድ ወቅት የሆነ ነገር ጻፍኩ አለ ወዲያው ነው የጻፍኩት ነገር ላይ ያለ ምንም እንግዲህ የሆነ ስድብ ነገር ተሳደበ አለ ያ ሰው። ከዛ አሰብኩና ጊዜ ፈጅቼ ቴክስት አደረኩለት። ስልኬ ይሄ ነው ምክንያቱም እኔም መሳደብ እችላለሁ አለ። ነገር ግን አንድ ሙራሃዊ አስተሳሰብ እንግዲህ እይታ አንድ አዋቂ ሰው እዛ ጋር ከጻፈ ያ ሰው ወይ መሞገት ነው በቃል ያለበት አይደል እንዴ? ነገር ግን ለመተቸት ቸኮላል እና ስድብ ነው የተናገረው አለ። ከዛ ስልኬም ይኸውና ብዬ ነገርኩት አለኝ። እንግዲህ አሁን ታዋቂው ነው ፕሮፌሰር እዚህ የነገረኝን ታሪክ ማለት ነው። ከዛ ከተወሰነ ጊዜ በኋላ አልደወለም ማለት ጊዜው አለፈ። ከ3 ወር በኋላ ቴክስት አደረገ አለ። ከዛ እንግዲህ በዛ ሂደት ውስጥ ያንን ሰው ተገናኘ። ያ ልጅ ገና 21 ዓመት ወጣት ነው። ፈራሁኝ እንዲያውም አለ ለማናገር በአካልም ለመገናኘት አያችሁ። አሁን ምን አይነት በዛ ሂደት ውስጥ እንግዲህ ይሄ ታዳጊ ወጣትና እሳቸው ምን አይነት ቁርኝት እንደፈጠሩ መገመት ትችላላችሁ። በዛ ሂደት ውስጥ እንግዲህ ፕሮፌሰር ምን እድሉን ያን ኦፖርቹኒቲ ማምለጥ ይችል ነበር አይደል እንዴ? አይደል አቻ የሆነ ቃል በመናገር ወይ ደግሞ በማድረግ መግፋት። ስለዚህ በእንደዚህ አይነት ሰዎች በየመድረካችን በየስራችን ሁሉ ጊዜ ያጋጥሙናል፣ ፈተና የሚፈትኑን ማለት ነው። ሌላ ብቻ አይደለም። አንዳንዴ አንድ አሜሪካን ሀገር ውስጥ አንድ ሰው እሰራለሁ አለ አንድ ጓደኛዬ ነው እና እኔ ፓርኪንግ ነው የምሰራው አለ። ገና አዲስ እንደመጣሁ ነው አለ። ከዛ ያ ሰውዬ የቀኑን ሂሳብ ይቆጥርና አለ አለቃዬ ሌላ አለቃ አበሻ ነው አለ ይቆጥርና ይሄ አንተ ይሄ እኔ ይለኛል አለ። እንዴት ነው? እኔ ደሞዜ አልደረሰም አልኩኝ አለ። ደሞዜ ከወር በኋላ ነው። እዲያት ከተወሰነ 3-4 ቀን በኋላ ጠየቅኩኝ አለ ራሴ ማን ነው ትክክለኛ? እኔ እንግዲህ ብዙ አስፒሬሽን ያለኝ አሁን ሶፍትዌር ኢንጂነር የሆነ ስንት በህይወቱ ትልቅ ነገር አኮምፕሊሽ ያደረገ ኢንዲቪጁዋል ነው። ግን በወቅቱ የነበረው ምርጫ ያችን ፓዝ መውሰድ ነው፣ ሾርት ከት የሆነችውን መውሰድ ወይስ ደግሞ ያንን እድል እንዲያመልጠው አድርጎ ከዛ በኋላ ከ3 ቀን ነው ከ4 ቀን በኋላ ስራውን ትቼ ወጣሁኝ አለ። አሁን ያለውን የሰውየውን ህይወት ስታዩት አያችሁ፣ ለራሱ ታማኝ የሆነ ሰው ማንም ሰው በየጊዜው ቢፈትነው I will always do what is right and noble። ሁል ጊዜ ትክክለኛና ቀጥተኛ የሆነ ነገር አደርጋለሁ። አሁን ይሄ ከሁለተኛው ጥያቄ ይገናኛል። ሁለተኛው ጥያቄ እንዴት ነው እውነተኝነትን የምታስተምሩት አልኩ ማለት ነው። እንዴት ነው ለልጆች ተግባርን የምታስተምሩት? አየህ ለልጆች ኮንዱሲቭ ኤንቫይሮንመንት ወይ ደግሞ አመቺ ሁኔታ ካልተፈጠረላቸው አሁን ባለው ቴክስት ቡክ ማለት ነው። አሁን የምናውቀው ቴክስት ቡኩ በቴሌግራም ነው ይመጣው። በቴሌግራም ይመጣል ወይ አልታተመም ወይ አንዳንዴም ታተመዋል። ይሄ ሀገራችን ሪያሊቲ ነው ኤጁኬሽን ላይ ያለ። እንዴት ነው እነኛ 20 ሚሊዮን ልጆች ነገ እንደዚህ ቁጭ ብለው ቁም ነገር ያለው ትርጉም ያለው ውይይትና ቁጭ ብለው ደግሞ መወያየት የሚችሉት? is that possible? አሁን ያለውን የሀገራችን ሁኔታ በጣም አያሳዝንም እውነት ለመናገር? ስለዚህ ወንድሜ አሁን የተሰማራበት ስራ በጣም ፈታኝ ነው። ምክንያቱም ከስርዓተ ትምህርቱ ጋር ሮሞዴል ሊሆኑ የሚችሉት መምህሮችን ካልተቀመጡላቸው የሚማሩባቸው ከሚያጠኗቸው ወይ ደግሞ ከሜሞራይዝ ከሚያደርጓቸው ቃል ባለፈ በተለያየ አጋጣሚ እየወጡ እንዲያገለግሉ። ምክንያቱም እኛም የሚመስላል እንጂ የምናስተምራቸው በእነሱና በፈጣሪ መካከል ኦንሊ ኦፖርቹኒቲው አለ። አንድ ልጅ አሁን ብዙዎቻችን ልጆች ካለን ሰዎች ካለን እዚህ ልጆቹ አይታቸዋል። በመኪና ሰው ሲያዩ ወይ ደግሞ የሆነ የተጎዳ ሰው ሲያዩ ከኛ የበለጠ እኮ እነሱን የሚያዩት አይኑ የእነሱን የተከፈተው ከኛ የበለጠ። ምክንያቱም እኔ በየአመቱ በተወሰኑ ጊዜያቶች ላይ ለተወሰኑ ለተጎዱ ሰዎች የሆነ ልብሶች ለመስጠት እናሰበስባለን። ይገርማቸዋል ልጆቼ አትሊስት አንዷ ልጅ አሁን አድገዋል 20 ዓመቷ ናት። ያንገስዋን አዲሱን ጫማ ሁሉ ተሰበስባለች ማለት ነው ለመስጠት። do you see how much they're testing me? እኔ ራሴን እየሞገትኩ ነው። እኔ ጫማ እኮ ከዚህ ያመጣሁት የናይኪ ጫማ። ለምን አያችሁ? የኔም ሌቭል ኦፍ ካይንድነስ ወይ ቨርቹ ማስተምራቸው የኔም ራሴ መጠነኝነት አለኝ። ልጆቹ they are capable። the only thing ያጡት ኮንዱሲቭ የሆነ ኤንቫይሮንመንት ነው። ከወላጅ ጋር ከመምህራን ጋር ተቋሙ እንደ ተቋም ለዛ ነገር ያለው ጽናትና
ስርዓተ ትምህርቱ ደግሞ ያንን የሚደግፍ ሆኖ ካገኘው እነኚህ ልጆች ማበብ ይችላሉ። ሳድሊ ሪያሊቲያችን ይሄ አይደለም ያለው። ሶ ዘ ሴም አሁን እስካሁን በሄንበት መንገድ የምንጠብቀው አካሄድ ማለት ነው የምንጠብቀው አውትካም የተለየ ነው ብለን እንዳናስብ። ዲስ ኢዝ ኤክስትሪምሊ ኢምፖርታንት መድረክ። አሁን ከታላቅ አክብሮት ጋር ሶፊያ ያዘጋጀችው መድረክ is what actually our country needs። ለምን በሉ አሁን ያለው አንድ ጓደኛ ያለኝ ነገራችሁ which is በረን ኮንቨርሴሽን ላይ ድሮ ጨርቆስ ነው ያደግኩትና በዛ አካባቢ ማስወገዳቸው ሰዎች ነበሩ በህይወቴ ውስጥ ማለት ነው። ገባችሁ አይደል? መሆን የሌለበት ሰው አለ። በቃ አንተ ራስ ዓላማ አለ፣ ጭመትነት ትንሽ ታጠናለህ ወይ ደግሞ የቤት ልጅ ነህ ተጣጥበህ ቁንጣን አድርገህ ስትላክ የሆነች ነገር ይዘህ ሄደህ ለመግዛት ትመጣለህ። እንደን የራስን መንገድ እየፈለክ ነው። ቤተሰቦች ለአንተ ያስቀመጡልህ ደረጃ አለ። እነኛ የምንሸሻቸው ሰዎች አሁን እነሱ ናቸው ሶሻል ሚዲያ ላይ የወጡት። እኔ ይቅርታ አድርጉልኝ ኮንሲደረብል ነምበር የሆኑ ሰዎች አሁን የሰው ደካማ ጎኑ አይኑና ጆሮ ይሄንን ስለሚፈልግ አሁን ወጣቶቹ የተፈተኑት ፈተና ይሄ ነው። አያችሁ ያ ሞራል ቾይስ doing the right thing ሁሉ ጊዜ ትክክለኛውን ነገር ለማድረግ ማንን ይስሙ? ምክንያቱም የምሰማው አይደል ነገር አለ እኔን ተጽዕኖ የሚያደርግብኝ። አሁን ዛሬ እኮ መልካም ነገር ከተወያየን እዚህ ያለን ሰዎች እናንተ ጋም ታዳሚዎቻችን ጋር የምትሰሙት መልካም ነገር ነው። ምናልባት በዚህ ነገር ኢንስፓየርድ ሆናችሁ አንድ ሁለት ነገሮችን ማድረግ እንችላለን። አሁን ዓለም የተከበበችው በዚህ እንደመሆኗ መጠን ያለን ፈተና ትምህርት ላይ የተሰማራን ሰዎች ወላጆች በተለይ የሬዲዮ ፕሮግራሙን ቀደም ያላችሁትን ማለት ነው እነኚህ ኮንቨርሴሽኖች በስፋት አለባቸው። ስለዚህ የዘራችሁት ዘር የዛሬ ሳይሆን ብታዩት የዛሬ 10 20 30 ዓመት እንደዚህ መተው አሁን እህቴ እንዳለችው ዶክተር ሰላም እንደዚህ ያልሽ እንዳልሽው የሚኖሩ በጣም የሚመጡ ታላላቅ ሰዎች ይኖራሉ ብዬ አስባለሁ። የመጨረሻው እንዴት ነው እውነተኝነትን የምታስተምሩት የሚለው አይ ቲንክ አለው። ሮል ሞዴልን በተመለከተ ግን ከታላቅ አክብሮት ጋር አንድ ሁለት ነገር ልበል። ሮል ሞዴል ለመሆን በተለይ እኔ እዚህ ያላችሁ ወላጅ ካላችሁ በቢዝነስ ደረጃም ተሳትፋችሁ ያላችሁ ሰዎች ካላችሁ ትልቅ ነገር ለማድረግ ከማሰብ ትንሽ ነገርን በቁም ነገርና የጀመሮ ለመጨረስ ያለ ኳሊቲ ይሄ ነው ልላችሁ የማልችለው በህይወቴ ውስጥ ያየሁት ማኒፌስቴሽን ነው። አንዳንዶቻችን ይገርማል አንድ ሰው ትልቅ ነገር አቺቭ አደረገ ወይ ታዋቂ ሰው ሆነ እንደዚህ ያደረገ ሲባል አንዳንዴ ራሳችንን ከሰው ጋር ስናነጻጽር ለአንዱ ሰው የተሰጠው በፍንጃል ነው፣ ለአንዱ በጋሎን ነው የተሰጠው። ወራማይ ብሎ መጠየቅ አለበት አንድ ሰው። ምክንያቱም በዚህ አጋጣሚ እኮ ልጆችን ከማሳደግ በላይ ያለ ትልቅ ቢዝነስ አለ ብዬ አላሰበም። ስለዚህ አንድ እናትም ከሆንሽ ለሁለት ልጆችሽ ያንን በኢንቴግሪቲ የመኖርን ሁኔታ የምትማረው ካንቺ ስለሆነና ይችን ሳልል አላልፍም ብዬ ነው። አመሰግናለሁ። እኔ ከመድረክ መሪያችን ጥያቄ ልጀምርና ይህንን መባከን ይህንን መባዘን ምን ትላላችሁ ላልሽው ያው እንግዲህ የሕክምና ቢሆን የቢዝነስ ሰው ነኝ፣ ግን ደግሞ እንደ ግለሰብ ትርፍና ኪሳራን በጣም ጠንቅቄ የማቅ በህይወቴ የሚያከስረኝን ነገር ላለማድረግ በህይወት መተዳደሪያ ደንብ ውስጥ የጻፍኩ እናት ነኝ። ይሄንን ስል አንዳንድ ጥናቶች ላመለካከታችሁ ወዳለሁ። በአሁን ጊዜ በምንኖረው ኑሮ ይባላል 48% ፖቴንሻላችንን እያጣን ነው። አያስፈራም? በአሁን ኑሯችን ማለት እኔ ማንነቴ ዛሬ 48% ላጣው እችላለሁ። በዚህ በጦዘ ህይወት ውስጥ ሄድ 48% ግማሼን አጥቼ ህይወቴን ለመኖር ፈቃደኛ አይደለም። እሱን ቆርጫለሁ እና ታዲያ ምን ላድርግ? ይሄ የጦዘ ዓለም እየጦዘ ሳለ ተመልሼ ወደ ራሴ ወደ ማንነቴ በመመልከት ብዙ ጊዜ ሳስተምር የት ነው የምትኖሩት እላለሁ ጥያቄ ላይ እና አንዱ ጨርቆስ ይላል፣ አንዱ ወሎ ሰፈር ይላል፣ አንዱ አቃቂ ይላል። አይ ወንድሜ እህቴ ወሎ ሰፈርም አልጋሽ ነው ያለው፣ አቃቂም ሶፋህ ነው ያለው። አንተ የምትኖረው እዚህ ውስጥ ነው፣ እዚህ ሰውነት ውስጥ። በቃ
እንደው ልብ እንበለው ኑሯችን እዚህ ሰውነት ውስጥ ብቻ ነው ተጀምሮ እስኪያልቅ ድረስ። መባዘናችን እዛ ማዶ ነው። እኔን ትቼ ይህንን ዋነኛውን ትቼ እዛ ማዶ ነው ያለሁት እና ቢመቸን አይደለም እንድናተርፍ ከፈለግን እንዳንከስር ከፈለግን ወደ ራሳችን እንመለስ፣ ውስጣችንን እንቀመጥ፣ ልባችንን እናዳምጥ፣ ትንፋሻችንን እናዳምጥ። ህይወት በሁለት ትንፋሽ መካከል ናት እላለሁ። የተወለድንለታ ከዛ ብለን ይሄንን ምናምንም አውርተን ምናምን ያለቀለታ። ስለዚህ ይሄንን ትንፋሽ ሳናስታውስ ስንውል ስንጦዝዋልን ማለት ነው። ስለዚህ ከተመቸን በቀን ራሳችንን እንያዝ፣ እንግታ። 4ቴም 5ቴም አላርምን ብታደርጉ ብለን እንመለስ፣ እንምረጥ። የት ጋር ነኝ ያለሁት? ይሄንን ስልክ እንዴት ነው ዝም ብዬ ነው ማስኬደው? እፈልገዋለሁ ወይ? ይሄ ማንነቴን ይሰራል ወይ? መተዳደሪያችን ውስጥ ብንከተው ሳንጣደፍ እንድንኖር። ወይዘሮ ሜላት ቴንኪዩ። አንጣደፍ፣ እንቁም፣ እንገኝ። የተገኘሽዋ በጣም ትልቅ ነገር መስራት ትችያለሽ። ልባም ሰው ትንፋሹን ልብ ይበልላለሁና ልባም ሆነን ትንፋሻችንን ከልባችን ሆነን እንደው ይሄ በሳይንሱ ፓራሲምፓቲክ የሚባለው ይሄ ረጋ በሉ የሚለውን ማንነታችንን አትሊስት እሱ እንዲመራ በሩቡ እሱ እንዲመራ እሱን ብንለማመድ ሳንጣደፍ እንኖራለን ብዬ እላለሁኝ። እዛ በኋላ የኔ ልጅ ስምሽን ስላልያዝኩ ቆይ ፌቨን አሜዚንግ ጥያቄ። ዩ ኖ ዋት ዩ አር ሶ ራይት። አሁን አዘን አዳልት የምናሳያችሁ ነገር፣ ህይወት ውስጥ የምታዩት ነገር፣ የምናስተምራችሁ ነገር፣ ያሸከምናችሁ ሻንጣ ያሳፍራል። ግን አሁን ሳይሽ የበቃሽ ትመስያለሽ፣ አንቺ ያደግሽ ትመስያለሽ። ላንቺና ላንቺ መሳዮች ምክር አለኝ። ምክሬ ምንድን ነው? አንፓክ ዮር ላጌጅ። አዘ ኔሽን የሰጠናችሁ ሻንጣ እዛ ውስጥ ያለው ኮተት ልክ ነው ወይ? ትፈልጊዋለሽ ወይ? ፌቨን ትፈልገዋለች? ይህንን የሚያሳፍር ኢንቴግሪቲ የሌለው ህይወት ትፈልገዋለች? ካልፈለገችው ትወስን። ይሄን አጭበርባሪነት ትፈልገዋለች? አምሹር በህይወትሽ አይተሻል። አጭበርብረው የት የደረሱ ሰዎች ትልቅ የደረሱ፣ ምናልባት ደግሞ በህይወትሽም አይተሻል ይወደቁ። ስለዚህ አንፓክ ዮር ላጌጅ፣ የሚጠቅምሽን ያሺ። ዶንት ብሌም ኤኒባዲ። የምናውቀው እሱ ብቻ ስለሆነ ታላላቆችሽ፣ ወላጆችሽ እሱን የሰጠንሽ። በእነሱ ስም ሆኜ ይቅርታ ልጠይቅሽ፣ በአንቺ ትውልድ ይቅርታ ጠይቃለሁ። Unpack your luggage and rewire your belief. Because ህይወትሽ የሚሆነው እምነትሽ ነው። እምነትሽ ካስተሳሰብሽ ነው፣ ከሰማሽው ነው፣ ከምታዩ ነው። If you want to change your life, change your belief. So ይሄንን እላለሁ። አመሰግናለሁ። በመጀመሪያ ሶስታችሁንም አመሰግናለሁ። ለራሴ በጣም ብዙ እየተማርኩ ነው፣ እውነት ብዙ እና እግዚአብሔር ይስጥልኝ። እኔ እንኳን የመጨረሻ ይሆንኩኝ ብዙ እያሰብኩኝ ነበርና ልጅ አለችኝ ብያቸዋለሁ አይደል? እና አንዳንድ ጊዜ ምን ትለኛለች? ኮካ ስል በእናንተ ጊዜ ኮካ ነበር ትለኛለች። ኧረ ተይ እላታለሁ፣ ተይ እና በቃ በሷ አወራር ይሄ የ15ኛው ክፍለ ዘመን ነው የሚባለው የሆነ በጋሪ ትልልቅ ቀሚስ እሱ ላይ አስቀምጣኛለች እና የአስተሳሰባችን እንትን ይገርመኛል ልዩነቱ ላይ አዘ ጀነሬሽን እና
if you remember እንትን ከደንበል ፊት ለፊት አንድ ማስታወቂያ ነበር። ይሄን ጊዜ በጣም ያስታውሰኛል። አንድ የፊልም ማስታወቂያ በህሊናና በሆድ መካከል ሰፊ ልዩነት አለ የሚል I don't know the ፊልሙ ምን እንደነበረ ግን ማስታወቂያው it's so powerful እውነት ነው። በህሊናና በሆድ መካከል ሰፊ ልዩነት አለ እና like ወይም ደግሞ common sense is not so common አሁን አይደል? ለምሳሌ እኔ ብዙ ጊዜ በጣም የሚያጋጥመኝ ፓርኪንግ የፈለኩኝ somebody ገብቶ ይቆማል እና ሲወርድ he's a full adult አሁን መናገርም ያስፈራል። like ያስፈራል ማለት ስለሚያሳፍር ማለት ነው። ለእሱን ይሄንን ማውራት በቃ አይገርምም። common sense እንዴት እንትን እንደሌለ ነው። ብዙ ነገሮችን ስናየው like አሁን በህሊናና በሆድ መካከል የሚለውን እሱን ካየው በኋላ እንትን ካታጎራይዝ ያደርግልኛል። ሆዳደርና እንደዚህ እንትን ወይ ደግሞ ሌላ አንድ ምን እንትን አንብቤያለሁ በጣም የሚገርም ሰዎች ከሰሩት ፎርጅድ ገንዘብ በላይ ገንዘብ የሰራቸው ፎርጅድ ሰዎች ብዙ ናቸው የሚል ማለት ነው። እና ጊዜው በጣም ፈጣን ነው። ሁሉ ጊዜ በጣም የሚገርም ጡዘት ነው ያለው። የሆነ አመት ላይም ለምሳሌ 90s ላይ ቢጠየቁም እንደዚህ ይላሉ ይሄ ጊዜ ይባላል። እና ግን የኛ ልኬቱ ነው የምንቆምበት ስታንዳርዳችን። አሁን ለሚሰማ ሰው ላይ ያንገር ጀነሬሽን የኛ ልክ ሊኖር ይገባል እላለሁ። ምክንያቱም እንደ ወራጅ ውሃ ሁሉም ነገር ይዞን የሚሄድ ከሆነ በጣም ከባድ ስለሆነ ማለት ነው። የራሳችን ልክ ስታንዳርዱ የኔ የህይወት መርህ ከየት ነው የተቀዳው የሚለውን ነገር ትንሽ ቆም ብለን ማሰብ ያለብን ይመስለኛል። ሌላ አንድ ጸሐፊውን ባላቀው being human is given but to live in humanity is a choice በሰው በሚመስል ፎርም ውስጥ በጣም ብዙ አውሬ አይደለም አውሬም ላይ ርህራሄ ስላለው ማለት ነው። በጣም የሚያስፈሩ ነገሮችን እያየን ነው አይደል? it's the new norm አሁን በጣም የሚያስደነግጡ ነገሮችን መስማት ብዙ ነገሮችን እንትን ማለት እና ሶሻል ሚዲያ ላይ አሁን የምናየው I think ይሄ ሶሻል ሚዲያ መጣና ማንነታችንን አጋለጠው ላይክ ኤክስፖዝ አደረገው። እኔ አንዳንድ ጊዜ ምን ኤክስኪውዝ አለኝ ያንገርስ የሆኑ ነገር ሲሆኑ ምናምን it's their age ግን እኔ ላይክ አንቱ ብዬ ማፍራቸው ወይ መንገድ ላይ ባይጅ የምነሳቸው ሴትዮ ሲሳደቡ ሳይ where was that እሺ እኚህ ሴትዮ ከየት አገኙት ደግሞ እላለሁ። እኚህ የኔ እናት ናቸው የኔ አባት ናቸው የሚሳደቡት። እና the new norm ሌላኛው ደግሞ we award those people like 2 years back or a year back አንድ ሰው የእንትን የቲክቶክ አዋርድ አሸናፊ ነበረ። ምንድን ነው የሚሰራው ስል በጣም ጎበዝ ተሳዳቢ ነው። oh wow this is the new norm you see። ግን እነዚህ ሁሉ የምናየው ነገር ያሉ የሚመስሉ ግን ያልቆሙ ናቸው። ላይክ እንደ ቲማቲም በአንድ ጊዜ ያፈራል አይደል? ላይክ ፍሬውን እናየዋለን። እንደዚህ አይነት ሰዎች ሰክሰስም ቶሎ ይታያል ግን ስር የለውም፣ ሌጋሲ የለውም፣ ይጠፋል። እንዲህ ነው የሆነ ሰንበዲ ከየት ዝንብ እንዳለማናቀው ሰውዬ ወይ የሆነች ሴትዮ የሆነ ትልቅ መኪና ላይ ትልቅ ቤት ከዛ ሽቶ እየተቀቡ ያሳዩናል። this is the new norm። ከዛ በጣም ብዙ ላይክ አለው። የሆነች ልጅ ደግሞ ዩኒቨርሲቲ ውስጥ ቁጭ ብላ በጣም ትልቅ ሪሰርች እየሰራች እየተማረች ስትራግል እያደረገች አለች። nobody notices her። ስለዚህ አሁን ምን እላለሁኝ ኦኬ በህሊናና በሆድ መካከል ሰፊ ልዩነት አለ። ሆዳደሮች እየበዙ ነው። ምን እናድርግ? ምን ይሁን? አይ ይሄ ነገር እንደ ቲማቲም ነው፣ ፈጥኖ ነው የሚጠፋው። ፍሬ ያለ ይመስላል እንጂ ላይክ ስር የለውም። የሆነ ቀን መታሰቢያ የለውም። እና ይሄንን በደንብ አይ ቲንክ በጤነኛ መንገድ ነው የኖሩ የምንላቸው ሰዎች እየወጡ ቢያስተምሩ ላለው እየወጡ ቢናገሩ። ምክንያቱም እኔ በሩቅ ሳልሄድ ከልጄ ጋር እንደነገርኳቸው ነው ልዩነቱ በሷ ጭንቅላት ውስጥ እኔ ይሄ በጋሪ እየሄድን ነው ላይክ ፈረስ እንትን ብሎ ምናምን ትልልቅ ቀሚስ አድርገን በቃ ወይ ምናልባት በጨው እየሸጥን ነው። አይ ዶንት ኖ ላይክ የሀሳቡ ልዩነት ይሄ ነው ጋፑ። አንዳንዴ ልታወራኝ ትሞክራ ወይ ማሚ አይገባሽ ትራይም ይገባኛል እላታለሁ።
ኦፍ ኮርስ አንዳንዱ ቋንቋ አይገባኝም ላይክ ጅብርሽ ይሆንብኛል እና እስቲ ድገም ይሄንን ብድለ ቀሳ እያልሽ አስረ ለሱ እኮ ነው አይገባሽም የምልሽ ማም አይ በአማርኛ ወይ በእንግሊዝኛ ንገሪኝ አሁን በመሀከል ያለውን ቋንቋ ነው የማላውቀው you see of course የሆነ አዲስ ኖርማል አዲስ ኮሚኒኬሽን እንትናለ ለምሳሌ ቴክስት ስንደራረግ በጣም የምቸገረው የሆኑ ነገሮች ትልክልኛለች ማለት ነው ጥያቄ ምልክት ትልክላት ምን ማለት ነው ማለት ፕሮፐር እንግሊሽ ወይም አምሃሪክ ላኪልኝ ማለት ኪው ዲ ምናምን አንድ ላይ ሆነ ማለት ነው ይሄን አታውቂውም ትልኛለች እና በዚህ እየተግባባችሁ ነው የምትኖሩት yes this is the new norm okay ስለዚህ ምን እላለሁኝ እኔ ለልጄ የህይወት መርሆችን ኖሬ ነው ማሳየት ያለብኝ ኢንቴግሪቲን ይሄ ህሊናን አለመሸጥ በጣም ብዙ ጊዜ ማሰብ ስለሚያስቸግር ብዙ ሰው አስበው አይደል ቅድም ፕሮፌሰር ሲናገር ነበር ለራሴ ጊዜ እሰጣለሁ ካሰብን ራሳችንን ሊያሳየን ነው ካሰብን ልክ ያልሆነው ነገር ልናየው ነውና ህሊና እኮ ይሄ ነው አይደል ኮንሺየስ ነው በዚህ ግን አሁን ላይ ምን እላለሁኝ ስፓናቶ ብሎን ስፓናቶ ሲሆን አይታችሁታል ለምሳሌ ሰርክል ውስጥ አራት ማዕዘን ካካካካ የሚል ነገር አለው አይደል ስፓናቶ ሲሆንስ ምንም አይልም ህሊናም ሲላሽቅ ይሄ ነው you see ልክ ህሊና ሲላሽቅ ይሄ ይሆንና we start to agree we start to award ተሳዳቢን instead of taking him to the court በህግ ፊት መውሰድ የሚገባኝን ሰውዬ ጀነሬሽን አበላሸ ማለት የሚገባኝን ሰውዬ am awarding him you see የ14 ዓመትን ልጅ ሴክሹዋሊ አሳልት ያደረገስ ቲክቶክ ላይ የሳቀ እንትን ሲል am awarding him instead of taking him to the law you see እንትኑ ነው የተዛባብን the whole ነገሩ ተምታቷል ትልቅ ሆቴል ተይዞ እንትን ተብሎ ምናምን እንትን አዋርዳለ ተብሎ የሚሳደብን ሰው ነው የምሸልመው you see የሆነች የለፋችን ያለች ሴት አይደለም እንጨት ይዛ ተሸክማ 5 ልጅ የምታሳድግ ሴትዮ አይደለች ምን ኤግዛምፕል ላይክ ኖቲስ የማትደረግ ግን ዘመኗን ሁሉ ዋጋ ስትከፍል የምትኖር ሴት ላይክ በቃ ብዙ ነገር የምታደርግ ሴት ልጆቿን ለማሳደግ ጉሊት ላይ ቁጭ ብላ ስትራግል የምታደርገው አይደለችም የኔ ሂሮ ኦኬ የሆነ ነገሮች እብደቶች ሴሌብሬት እየተደረጉ ነው አይደለ ኖ መባል አለበት there are things ልጅ አለችኝ ወንድ ልጅ አለኝ አሁን 10 አመቱ ነው እሱ ደግሞ በጣም ላይክ እንዴት ጀነሬሽኑ እንደፈጠነ ማቀው ስልክ የራሴ ስልክ እንትን አንዳንድ ነገር አምጩ ብሎ እሱ ነው እንትን የሚልኝ የሆነ ነገር ኮምፒውተር ላይ እንትን ሲል ሂዝ ጂኒየስ እና ኦኬ ጥሩ ነው ጂኒየስ መሆኑ ግን ወዴት እየሄድን ነው ብዬ ደግሞ ሳስበው ከባድ ነው ስለዚህ እዚያ ዩሲ የሆነ ወፍራም ላይን መደረግን አለበት ልክ እዛ ጋር ሴሌብሬት ኖ እስቲ ሰከን እንበል እንቁም ሪሊ ይሄኛ ነን ይሄን ነገር ግን ሴሌብሬት ማድረግ ነበረብን ምንድነው አውትካሙ ብለን ኦፊሻሊ በእንደዚህ አይነት እንትኖች ላይ ካልተነጋገረን ዩሲ ምን ሊሆን ነው እዛ ጋር ለምንድነው ልጆቹ ዩኒቨርሲቲ የሚሄዱት ተልሜ ራሳቸውን እየሸጡ all I'm showing her is እንዴት ራሷን ሸጣ ትልቅ መኪና ላይ እንደምትሆን ከሆነ ኤግዛምፕል እየሰጠኋት የኔ ልጅ ለምንድነው የምትማረው ለምን ተልሜ you see short cut ነው ሁሉ ጊዜ አሁን the social medium the world ምናምን የሚነግሩኝ አይደል instead of ብዙ መጽሐፍት ቤቶች ጭፈራ ቤቶች አዳዲስ ነው እየተከፈቱ ያሉት እድገት ነው ለኔ እድገት አይደለም መዝቀጥ ነው you see እኔ ልጄን መጽሐፍ ቤቶች ይዤ መሄድ ፈልጋለሁ አብሬው ማንበብ ፈልጋለሁ ላይብራሪ ግን ምን ያህል ላይብራሪ ያለ ነው ግን አዳዲስ ጭፈራ ቤት አዳዲስ ነገሮች ምናምን ሁሉ ጊዜ እየመጡ ነው you see this is the new norm እነዚህ ሁሉ ይጠራቀሙና አሁን የምንለውን አይነት ሶሳይቲ አሁን የምንለውን ነገር እየፈጠረልን በቃ as long as I get money I would do anything የሚል ማንነት እየተገነባ like ህሊና የሚለው ይሄ ስፓናቱ ሆኗል ማለት ነው ምንም ይሄ ካካካሲል አይሰማምና እንዲደንገጥ ያደርገን so የምፈልገውን ክፋት በሙሉ ኃይል ያደርጋለሁ የምፈልገውን ልቅነት with all the energy ተፈጽመዋለሁኝ እና ከፈጸምኩት በኋላ ደግሞ እንደ ጀግንነት ሶሻል ሚዲያ ላይ ወጥቻ ወራለሁ and then I will be celebrated
this is the chain reaction አይደል? ስለዚህ አሁን እዚህ ጋር ያሉ ትልልቅ ሰዎች አሁን ፕሮፌሰር አሉ ሰላምዬ በጣም ውጭ በጣም የተማሩ አሉ አይደል? የሆነ ትልቅ መድረክ እየተዘጋጀ ቦልድሊ ነካ ሳይሆን ቦልድሊ ኖ እያበድን ነው ቆም እንበል ተብሎ መነጋገር ያለብን ይመስለኛል። እሺ እኔ ለሁላችሁም ምስጋና ያለኝ አክብራችሁን ስለመጣችሁ ከኖራችሁት ስላካፈላችሁ እናንተ የታደማችሁ ሁላችሁንም እናመሰግናለን። ቀሪም ደግሞ በጣም ደስ የሚል ባላለቀብን እያልን ስናደምጠው የነበረ ውይይት ነበረ። ቆንጆ ወግ ነበር። እጅግ አድርገን እናመሰግናለን። ሁላችሁንም ፓናሊስቶቹንም ተሳታፊዎቹንም ቅድም ስንል ነበር ጡዘት ነው። ከዚህ ሁሉ የጡዘት ዓለም የጡዘት የሩጫ ጊዜያችሁ ሰውታችሁ እዚህ ስለተገኛችሁ ሁላችሁንም እጅግ አድርገን እናመሰግናለን። ኢንቴግሪቲ ምንድነው ተብሎ ተጀመረ። ከዛ ብዙ ነገር አሉን። ኮምፓስ ነው፣ እውነት ነው፣ እውነተኛ ሆኖ መኖር ነው፣ የምንለውን ነገር የምንሰራበት ነገር ነው አሉን። ፌስፉልነስ ነው። ብዙ ነገር ተነሳ። ከእናንተም ሀሳብ አስተያየት ወሰድን፣ ጥያቄዎችን መለስንና የመጨረሻው የፓነል ዲስከሽናችን ምዕራፍ ላይ ደርሰናል። እንግዲህ ቀደም ሲልም ለማስተዋወቅ ሞክሬያለሁ። ይህንን ፓነል ዲስከሽን ለማዘጋጀት በተለይም ደግሞ በግሬትነስ ሾው ዩቲዩብ ቻነል ላይ ለ15 ዓመታት በተለያዩ ሚዲያ ፕላትፎርሞች እንዲሁም ደግሞ አሁን በግሬትነስ ሾው ዩቲዩብ ቻነል ላይ የሚተላለፈው የግሬትነስ ሾው በኤፍኤም 97.6 በትርታ ኤፍኤም 97.6 ላይ የሚተላለፈው የእናቶች ጊዜ የተሰኘው የሬዲዮ ፕሮግራም እንዲሁም በትርታ ኤፍኤም ዩቲዩብ ቻነል ላይ የሚገኛል። ይህ ሾው በጋራ በመሆን ይህንን ፕሮግራም አዘጋጅተዋል። ይህ ፕሮግራም ሲዘጋጅ ደግሞ የገንዘብ ድጋፍ ወይም ስፖንሰር በማድረግ ሲፕ ሴንተር ፎር ኢንተርናሽናል ፕራይቬት ኢንተርፕራይዝ አግዞናል ወይም አጋራችን ነበረ። ፓናሊስቶቻችንንም ሁላችሁንም እያመሰገንን ወደ ቀጣዩ ምዕራፍ እናመራለን። የኔትወርኪንግ እንዲሁም የሻይ ቡና ጊዜ ነው። እዛች ውጭዋ ላይ የተዘጋጀች የሻይ ቡና ዝግጅት አለች።